ይሄው ከብሮም ብዙ ዘመናት ከኖረ በኋላ በሱ ላይ ዘመን ተለወጠና ገንዘቡን ሁሉ አለቀ። አኗኗሩ ጎሰቆለ፣ ረዳቶቹ ተበተኑ፣ ባሮቹም በችጋርና በመከራ አለቁ። ክብሩም እንደተዋረደና ደስታውም ወደ ሐዘን ወደ ትካዜ እንደተመለሰ ባየ ጊዜ ልቦናው ታወከበትና መታገስ ተሳነው። ብሰርቅ የሚገርፈኝ ብለምን የሚያውቀኝ የለምና በጥቂትም በብዙም ቢሆን ወደ ሌላ ሀገር ሄጄ እየነገርሁ እኖር ዘንድ እሄዳለሁ ብሎ አሰበ። ይህንንም ብሎ እያለቀሰ እያዘነ ከሀገር ወጥቶ እንባውን በፊቱ ላይ እየወረደ እየቸኮለ ሲሄድ ሰይጣን በመንገድ ተገናኘውና ወንድሜ ሆይ ስለምን ታዝናለህ? ለምንስ ታለቅሳለህ? አለው። ያም ነጋዴ ያገኘኝን ነግርህ ዘንድ አንተ ማነህ? አለው። እኔ ሰይጣን ነኝ አለው። ያም ነጋዴ አንተ ሰይጣን ከሆንክ ልትረዳኝ ይቻልሃልን? አለው። ይሰርቅ እንደሆነ ይለምን እንደሆነ ወደ ሌላ ሀገር ይኖር ዘንድ እንዲሄድ ያገኘውን ሁሉ ነገረው ይላል። አሁን ማንን ነው እየለመነ ያለው? ለማን ነው ችግሩን እየነገረ ያለው? ለሰይጣን። ለሰይጣን ችግሩን ሲነግረው ኦልሬዲ እግዚአብሔርን መካድ ከዚህ ጋር ነው የጀመረው። ይሄ ሰው እግዚአብሔርን መካድ የጀመረው ከዚህ ጋር ነው። ማነ ሲለው ግራልተ እንዳይጋባ ሰይጣን ራሱ እኔ ሰይጣን ነኝ ሲለው ሰይጣን እንደሆነ እያወቀ ምን እየነገረው ነው? ችግሩን እየነገረው ነው ያለው። ኦልሬዲ ይኸው ከዚህ ጀምሮ ይሄ ሰው ማንን ክዷል? እግዚአብሔርን ክዷል። ይኸው ሰይጣንም ነገሬንስ ብትቀበለኝ ባለ ዘመን ሁሉ እንደ ቀድሞ ፈጽሞ ባለጠጋ ትሆናለህ። ክንድህን አውጥተህ በደረቴ ውስጥ ያለውን ውሰድ። ያም ነጋዴ ክንዱን አውጥቶ የለዘብ 2 አውናቅ ሰጠው ይላል። ታዘዘ። ለማን? ለሰይጣን ታዘዘ። ኦልሬዲ ለሰይጣን መታዘዝ ሲጀምር ኦልሬዲ ማንን ክዷል? እግዚአብሔርን ክዷል። ወንድም አለ ይሄ ብቻ ነው እንደሚገርም አለ። ነጋዴውም ከደስታው ብዛት የተነሳ ምን ባደርግ ትወዳለህ? አለው። ሰይጣንም ክርስቶስን ምን አድርገው? አንብበው እስቲ። ካደው። እሺ ክርስትናህን፣ ጥምቀትህን፣ ሱራፌልን፣ ኪሩቤልንም አምላክንም የወለደች እመቤታችንን ማርያምን ምን አርግ? ማን ነው እዚህ ውስጥ የሚካዱት? አሁን ደግሞ ለምን አትቀጥልም? ዝም ብለህ ማን ነው የሚካዱት እዚህ ውስጥ? ለምን አትቀጥልም? ዳኒ ዝም ብለህ እየተግባባን ነው መሄድ ያለብን። ማን ነው የሚካዱት እዚህ ውስጥ? አውቀዋለሁ። እኔ ስለማውቀው አውቀዋለሁ። ይሄን አውቀዋለሁ። ማወቅህን እንወቀው። ማን ነው የሚካዱት? ጥምቀትህን፣ ሱራፌሉን፣ ክሩቤሉምን አምላክን የወለደች እመቤታችን ማርያምን ካዳለው። የቀረሃል፣ አትዋሽ። የቀረሃል። ክርስቶስንም ካዳለው። ጎበዝ፣ አትደብቀው። ማንን ካዳለው? ደብቄው አይደለም፣ ያላስጨርስ ብዬ ነው። ምን ታስጨርሰኛለህ ብራዘር? እየደበከው እንዴ? ማንን ካዳለው? ኢየሱስን። እና ጨርሰው እንጂ ይሄ ሰው ይሄድ እንጂ ወደዛኛው አንዴ ብራዘር፣ ወደዛኛው መስመር እንጂ እኔ ነኝ እኮ እየገለጥኩልህ ያለው። ታይዞ ብራዘር፣ ይሄ ሰው ማንና ማንን ነው የካደው? ኢየሱስን፣ ጥምቀቱን፣ መላእክትን ክዷል። እና ወላዲቱ ድንግል ማርያምን አልካደም ብራዘር፣ አትዋሽ። ካድን የተባለው የካደው ግን ማርያምን አይደለም እኮ አለው ያልኩ ነው እንጂ። አይ አትዋሽ፣ አንዴ አትዋሽ። የነገሩ ፍጻሜ በሰማ ጊዜ
የምድር ሁሉ ንግሥት እመቤት ናትና ማርያምን አልክድም እንጂ ሁሉን ምን አደርጋለሁ እክዳቸዋለሁ አለው። ከጆጋ በኋላ ትቀጥላለች። እሺ አባ ማን ልበል? አባ ዮናስ። አባ ዮናስ። እሺ ከኦርቶዶክስ ነው? መነኩሴ ነዎት? አይ አይደለም፣ እንደው ዝም ብሎ እንደ ኒክኔም ነው። እሺ እንኳን ደህና መጣ። ቴንኪው። እየተነሳ ያለውን ነገር ሰምተዋል ማለት ነው? አዎ ሰምቻለሁ። ምን ትላለህ? የተጻፈው ትክክል ነው። ምንም ስህተት አላገኘሁበትም። ክርስቶስ መካዱ ትክክል ነው አይደል? አይደለም፣ እንደሱ አይደለም። የተጻፈው ማለት ጽሁፉ ላይ ያለው ነገር እናንተ ስታሳዩ የነበረው ነገር እናንተ በስህተት እናንተ ያስገባችሁ ሳይሆን መጽሐፉ እኛ የምንቀበለው ወይንም ደግሞ የኛ መጽሐፍ ነው ለማለት ነው እንጂ ትክክል ነው እያልኩ አይደለም። ስለዚህ ጽሁፉ ትክክል ነው። ክርስቶስ መካድ የለበትም። እሱ ብቻ ሳይሆን የሱ የሆኑት መላእክቱ ሁሉም መካድ የለባቸው። ነገር ግን ይሄ አንድ ኃጢአተኛ ስነ ምግባሩን የተጠቀሰው አንድ ኃጢአተኛ የሰራው ወንጀል ነው የተጠቀሰው እንጂ እንዲህ ማድረጉ ትክክል ነው ተብሎ ተጠቀሰ የሚል ካለ እኔ እሱን እጸጸትበታለሁ። እንደዛ ካለ ታምረ ማርያሙ ይሄም ማድረጉ ይሄ ልጅ ትክክል ነው ተብሎ ተጽፎ ከሆነ ኃጢአቱ ነው የተገለጸው። ኃጢአቱ ነው የተገለጸው። ይሄ ማለት ምን ማለት ነው? ሰው በኦርቶዶክስ ክርስቶስን ክዶ በማርያም ቢታመን ይድናል ብሎ የሚል አስተምሮት ለማስተላለፍ ነው አይደል? ለትውልዱ እንደዛ ነው። አሁን ምንድነው ይሄ እኔን ሙሉ ለሙሉ ባልቀበለው ሙሉ ለሙሉ ማለት ሙሉ ለሙሉ ማልቀበልበት ምክንያት ምን መሰለህ? ሰው መረን ይወጣል፣ ከመስመር ይወጣል። አምላክ እግዚአብሔር ነው፣ ሶስቱ ቅዱስ ናቸው። አምላክ አብ ወልድ መንፈስ ቅዱስ ናቸው። እነሱን እየካደ መረን እንዳይሆን መረን የሚያደርግ ትምህርት ነው። ስለዚህ መረን የሚያደርግ ጽሁፍ ነገር ጀስት ባይጻፍም ትክክል ነበረ። ወደደም ጠላም ግን ይሄ ተጠቅሷል። እስከተጠቀሰ ድረስ ደግሞ ግድ እንቀበለዋለን፣ እስከተጻፈ ድረስ እንቀበለዋለን። ነገር ግን መረን የሚያመጣ ትምህርት መሆኑን ግን አልክደውም። ስለዚህ በዚህ አሁን ይሄንን ታምር የሚያነቡና የምታነባ ቤተክርስቲያን ራሱ መረን ወጣለች ማለት ነው አይደል? አሁን ምንድነው እንደ ዘመኑ ሲታይ ዘመኑን ዋጁት ይላል እንደምታውቀው ቅዱስ ጳውሎስ። እንደ ዘመኑ በዚህ ዘመን ላለ ትውልድ በፍጹም እንዲህ አይነቱ አስተምህሮ መረን የሚያስወጣን ስለሆነ ትክክል ነው ብዬ አልቀበልም። ቤተክርስቲያንም አንዳንድ እንደዚህ አይነት መረን ሊያስወጡ ትምህርቶችን እያረመች ነው በአሁኑ ሰዓት። ስለዚህ ቤተክርስቲያኒቱ መረን ወጣለች እያልከን ነው በተዘዋዋሪ ማለት ነው? ኖ ይሄ የቀደመ የተጻፈ ጽሁፍ ነው እና ይሄ ነገር መረን አሁን ላለነው ትውልድ መረን ሊያስወጣን ይችላል። አሁን ካለው የመረዳት አቅማችን በዚህ ጄኔሬሽን ያለ ነው ሰዎች ለነበረው ትውልድ መረን ያስወጣ ምንድነው በዘመኑ የነበሩት ማቹርድ ናቸው። በዘመኑ የነበረው የአጻጻፍ ስልት ምን ለማለት እንደተፈለገ ሁኔታው ዘመኑን የዋጀ ወይንም ደግሞ በዘመኑ ለነበረ ከዚህኛው ትውልድ አሁን እናንተ ካለንበት ትውልድ ይልቅ ከኛ በፊት የነበረው ትውልድ በአይምሮም በእውቀትም የበሰለ ነው፣ በግንዛቤም የተሻለ ነው እያልከ ነው። አሁን ግን ያለኑ ምንም ዝም ብለን ማንረባ ነገር ነን እያልከ ነው። ከነሱ አስተሳሰብ ከነሱ አኳያ ስንታይ ውድቅ እንሆናለን እያልከ ነው። ስለዚህ የቀደመው ትውልድ በደንብ የሚረዳ የነበረ ጽሁፍ ነው። የአሁኑ ትውልድ ግን መረን ይወጣበታል እያልከ ነው። ይሄ የባለፈው ትውልድ መረን ያልወጣበትን ጽሁፍ የአሁኑ ትውልድ እንዴት መረን ሊወጣበት ይችላል? እሺ አመሰግናለሁ። በፊት አሁን ግልጽ ነው ኤርሚ፣ ምን መሰለህ አሁን በምግባራችን ማየት ይቻላል። የቀደመውን በታሪክ አንብበናል። መቼም የቀደመው ትውልድ ለሀገር አሳቢ ትውልድ ነበረ፣ ሀገር አፍራሽ አይደለም። የአሁኑ ሁላችንም ሀገር አፍራሾች ነን፣ እልከኞች ነን፣ ለእግዚአብሔር መንገድ የማንመች ነን። የምናየው ነው ሀገራችን እንዴት እንዳደረስናት ማለት ነው። ሁላችንም ከሊቅ እስከ ደቂቅ ድረስ ያለነው ሰዎች ሀገር አፍራሾች ስለሆንን፣ በሰዓቱ የነበሩት ግን ሀገር ጠባቂዎች ናቸው። ሁሉም እንደ አንድ ቃል ተናጋሪ እንደ አንድ ልብ ሀሳቢ ሆነው
አገርን ባህልን ያስጠበቁ ሃይማኖትን ያስጠበቁ ናቸው ሞተው ማለት ነው። በአፄ ሱስንዮስ ጊዜ የኢየሱስ ክርስቶስን አምላክነት እያወጁ የሞቱ የተሰዉ ናቸው። አሁን ያለው ትውልድ ሲገደል ሞትኩኝ እያለ ቀበሌ ሂዶ ወይንም ደግሞ መንግስት ምናምን የሚል ትውልድ ነው ማለት ሞትን በስሙ መሞትን ማለት የሆነ ለመቀበል የተዘጋጀን አይደለንም። ባሪሲ የተገደሉ ሰዎች አይገናኝም እኮ የምታወራኝ ነገር እንደው ታመጣዋለህ ብዬ ነበር። አሁን ከምናነሳው ሀሳብ ጋር እኮ ምንም ነገር አይገናኝም። አሁን እያወራኝ ያለው ነገር ይገናኛል እንጂ ኤርሚ ማለት ምግባራችን ግልጽ ነው። ምክንያቱም ይሄ ጽሁፍ ኦርቶዶክሳንን መረን ያወጣቸዋል አይደል? እግዚአብሔርን ክዶ ሰው በማርያም ታምኖ መንግስተ ሰማያት ይገባል ብሎ የሚለው ጽሁፍ ቅድም ጽሁፉ ትክክል ነው አምንበታለሁ ብለሃል። አሁን ደግሞ ትውልዱን መረን ያወጣልና አልቀበልም ማለት ጽሁፉ የኛ ነው ብዬ ነው ቀበለዋለሁ ያልኩት። የኛ ነው ማንም የጻፈልናል ወይንም ካቶሊክ ወይንም ፕሮቴስታንት የጻፈልን አይደለም፣ የኛ ነው ብዬ ነው ቀበለዋለሁ ያልኩት። ነገር ግን ሐሳቡ ትክክል ነው፣ ክርስቶስ መካዱ ትክክል ነው ግን እያልኩ አይደለም። ስለዚህ ትክክል አይደለም ማለት ነው ጽሁፉ የተጻፈው ሐሳብ ማን ነው? ይሄ የተደረገው ነገር ትክክል አይደለም። ያ ኃጢአተኛ ግለሰብ የሰራው ነገር ትክክል አይደለም። መጽሐፍ ቅዱሳዊም ነገር አይደል። ክርስቶስ መካዱ ትክክል ነው የሚል የመጽሐፍ ቅዱስ አስተምህሮ የለም። መካዱ ትክክል ነው የሚል ማለት ነው። በመጽሐፍ ቅዱስ ክርስቶስን የካዱ አሉ። ቤተክርስቲያኒቱ ታዲያ ክርስቶስን የካደ ሰው ለትምህርት ብላ በታምር ላይ ማርያም ያደረገችው ታምር ብላ ነው የጻፈችው። በመጽሐፍ ቅዱስም እኮ ተጽፏል ኤርሚ። ለማንን ለምሳሌ በዚህ ጴጥሮስ አሁን ክርስቶስን ክዷል እኮ። ክርስቶስን ክዶ ምን ነው ክዷል? ጴጥሮስ ክዶ ተምሯል። ክርስቶስን ክዶ ምን ነው? ክርስቶስን ክዶ ተምሯል። ምህረት አግኝቷል። በማን ነው ምህረት ያገኘው? በማርያም አይደለም። ይሄ የተማረው በራሱ አልቅሶ ተምሯል። በራሱ እንባ ማለት ነው። ሌላ አማላጅ ሳያስፈልገው የጻድቅ ሰው ጸሎት በስራው ኃይል ታደርጋለህ። አንድ ጊዜ ከይቅርታ ጋር ኤርሚ ሐሳቤን እየጨረስኩኝ የጻድቅ ሰው ጸሎት በስራው ኃይል ታደርጋለች እንደሚል ያው ታውቀዋለህ። አንዱ ስለሌላው ይጸልይ እንደሚል መጽሐፍ ቅዱስ ላይ ታውቀዋለህ። ስለዚህ በዚህ መሰረት የሰዎችን ወይንም ደግሞ የሌሎችን አጋዥ ሳይፈልግ ጴጥሮስ በራሱ እንባ ማለት ሌላ ተራዳይ ሳይፈልግ በራሱ እንባ ድኗል ጴጥሮስ ማለት ነው። ስለዚህ ይሄ ማለት ንስሐ ገብቷል አይደል ማለት ነው። ጸጸት ማለት ንስሐ ነው። እንባ ማለት ንስሐ ነው። ተጸጽቶ ማለት ነው። ስለሱ ሶስተኛ ወገን የለመነለት አለ አልጠየቅም። የመጠየቅ ግን ስልጣን ተሰጥቶታል በመጽሐፍ ቅዱስ የተጻፈ አልጠየቅም ማለት እርዱኝ አላለም። ሐዋርያቱን ወዳጆቹን ዮሐንስ ሆይ ያዕቆብ ሆይ አማልደኝ አላለም። ወዲያውኑ ወደ ለቅሶ ነው የገባው። ታምረ ማርያም ላይ ያለው ሰው ያውን ታዲያ ማን የለመነችለት? እዛ ላይ ድንግል ማርያም ናት የለመነችለት ይላል። አረ ክፍሉ ይላል መጽሐፍ ቅዱሳዊነቱ። ታዲያ ማርያም ክርስቶስን ክዶ እሱ ተክጃለሁና ይቅር አልለውም እያላት በጸሎቷ ነው አይደለ ለምና ያስማረችው? አዎ ይላል እንደዛ ክፍሉ። በጸሎቷ ነው የተማረው እዚህ መጽሐፍ ቅዱስ ላይ። እሺ አይሚን እንትኑ ላይ ታምሩ ላይ ማለት ነው። ኦኬ እሺ በጸሎቷ ነው አይደል የተማረው? ወንድምነት ትልቁ ላይውና መጽሐፉን ክፈተው። ልብ በል በጸሎቷ ነው የተማረው ብለሃል። እንዳትክድ ሐሳብህን እንዳትለውጠው እንዳይለወጥ ሐሳብ እዚህ ቤት ያለ መረጃ እናወራም። በጸሎቷ እንዳስማረችው እስኪ እናያለን ማለት ነው። ኦኬ ወንድምነት አለ አይደል ዳንዬ? እሺ ወንድምነት አለው። ልጆች ላወጣሉ ይመጣ ነበር ግን ልክፈታትና ቆይ አንብቤ አጥቶ ይከፈተልን። እሺ መጽሐፉ በጸሎቷ ነው ያስማረችው ብሎናል ወንድማችን። እሺ እናያለን። ይሄው እሺ የቀድሙ ጋር ከላይ ትንሽ ከፍ ብለን ቁጥር 21 ጀምሮ ከለቅሶም ብዛት የተነሳ ይቅር ማነው የተነሳ በተኛ ጊዜ ይቅር የምትል አምላክን የወለደች ከልጇ ጋር ተገለጸችለት። ጌታችንን በዙፋኑ ላይ ተቀምጦ ሳለ እመቤታችን በፊቱ ቆማ ልጄ ሆይ የዚህ ኃጥእ ምስኪን ሰው ኃጢአቱን ይቅር ትለው ዘንድ እለምንሃለሁ አለችው። ቁጥር 22 ማለት ነው። ቁጥር 23 በፓርከር ያቀረበበትን ያው አባ ዮናስ ጌታም ከመላእክቶቼ ጋር ክዶኛልና ይቅር አልለውም አላት። ይቅር በለው አለችው። ቁጥር 22 ላይ ይቅር አልለውም አላት። ቁጥር 23 ላይ ልብ በል እንቀጥል። ቁጥር 24 የልጇንም ቃል በሰማች ጊዜ ልጄ ሆይ የዚህ ኃጢአተኛ ኃጢአቱን ይቅር ትለው ዘንድ እለምንሃለሁ አለችው። ለሁለተኛ ጊዜ ማለት ነው።
በጠባው በጡቴ ማጸናሃለሁ እያለች መሪ ለቅሶ በፊቱ አለቀሰች፣ በጌታ ፊት ማለት ነው። ሁለተኛ ጊዜ ጠየቀችው፣ አሁንም ይቅር በለው ብላ። ጌታስ ቁጥር 25 ላይ ምን ይመልስ ሲሆን ጌታችንም ኢየሱስ ክርስቶስም የዚህን ከሃዲ ሰው ለዘላለም ኃጢአቱን ይቅር አልለውም አላት። ከመላእክት ጋር ክዶኛልና ክርስትናውና ጥምቀቱንም ንቆ ክዷልና። ሁለት ጊዜ ጠየቀችው፣ ሁለት ጊዜ መለሰላት። ምን ብሎ ይቅር በለው አለችው። ይቅር አልለውም አላት። ይቅር በለው ይቅር አልለውም አላት። ቁጥር 26 ይህም በሰማች ጊዜ አሁን በቃ ይቅር ብዬልሻለሁ አላለትም። ይህም በሰማች ጊዜ ልብሷንም ቀዳ ስለኔ ብለህ ይቅር ካላልከው ብላ ጡቶቿን አውጥታ ጡቶቼን ቆርጬ እጥላቸዋለሁ፣ ጉንጮቼንም ሰነጥቃቸዋለሁ አለች። ኦኬ ልብ በል። ቁጥር 22 ተመለሰ ወንድምነት አባ ዮናስ ባለ ወንድም ስማኝ። ቁጥር 22 ለመነችው። ቁጥር 23 እምቢ አላት። እሺ አላላትም ስትለምነው። ቁጥር 24 ለመነችው እያለቀሰች በፊቱ መሪር ለቅሶ በፊቱ አለቀሰች። በጠባው በጡቴ እያለች ስትለው ሆዱ አራራ። ጌታችንም ቁጥር 25 ጌታ ኢየሱስ ክርስቶስም የዚህን ከሃዲ ሰው ለዘላለም ኃጢአቱን ይቅር አልለውም አላት። ምክንያት ተብሎ ሲባል ከመላእክት ጋር ክዶኛልና ክርስትናና ጥምቀቱንም ንቆ ክዷል። እኔን ንቆኔ ካደኝ፣ ጥምቀቱንም ንቆኔ ካደው፣ ክርስትናንም ንቆኔ ካደው፣ መላእክትንም ንቆኔ ካደው። ስለዚህ ይቅር አልለውም አላት። በቃ ስለዚህ አንተ አምላክ ነህ፣ የወደድከውን አድርግ፣ እንደ ፍቃድ ይሁን፣ ፍቃድ በሰማይ እንደሆነች እንዲሁም በምድር ትሁን ብለን የምንጸልይ እንደወደድክ ማድረግ ትችላለህ አይደለም ያለችው። ቢላዋ አቀብሉኝ ነው ያለችው በሰማያት የእናንተ ማርያም ማለት ነው። ማስፈራራት ገባች። ያው ይህንን በሰማች ጊዜ ልብሷን ቀዳ። በመንግስተ ሰማያት የሚቀደር ልብስ አለ ወይ ነው አሁን ጉዳዩ። እዚህ ጋር ነው የደብተራ ወሬ መሆኑ የሚያሳየው እዚህ ጋር ነው። ይቅር ካላልከው ብላ ጡቶቿን አውጥታ መንግስተ ሰማያት የሚወጣ ጡት አለ ወይ ነው። ጡቶቿን አውጥታ ቆርጬ ጥላቸዋለሁ፣ ጉንጮቼንም ሰነጥቃቸዋለሁ አለች ይችላል። ከዛስ ወደ ማዶ ሄደ ወንድምነት። ጌታችንም ያደረገችውን ባየ ጊዜ ከዙፋኑ ላይ ወርዶ በደረቷ ላይ ተቀምጦ ታቅፎ ሳማት። በደረቷ ላይ ከዙፋኑ ላይ ወረደና ደረቷ ላይ ሄደና ቁጭ አለልህ። ከዙፋኑ ወርዶ ማለት ነው። ያው ሕፃን አይደል? ሕፃን እኮ ነው። ዛሬም ኢየሱስ የኦርቶዶክሱ ሕፃን ነው። ከርሞ ጥጃ ብለን እንለዋለን እኛ በገጠር አባባል። የማያድግ የኦርቶዶክሱ ነው ያልኩት። የቅድስት ድንግል ማርያም ልጅ ጌታችን ኢየሱስ ክርስቶስ እኛ የምናምነው እሱ በዕድሜው በኢትዮጵያ ካላንደር 2018 ዓመት የሞላው አምላክ ሰው በአብ ቀኝ አለ። በጎርጎሮያን አቆጣጠር ዕድሜው 2025 ዓመት የሞላ አምላክ ሰው ስግው ቃል በሰማያት አለ። በተወለደበት አካል ሞተ፣ በሞተበት አካል ተነሳ፣ በተነሳበት አካል ወደ ሰማያት አረገ፣ በዛው አካል ተመልሶ ይመጣል። ክብር ገናንነት ለታላቁ ለስሙ ይሁን። ስለዚህ እናንተ ማርያም ምንድን ያደረገችው? ጡት ቆርጣ ነው፣ ጉንጭ ሰንጥቃ ነው። የት አለ በጸሎቷ ለምናለት ነው ያስማረችው ብለህ ያልክ? ሃርድ ሰጥተዋል እንዴ? በዘመንኛው አባባል ኢየሱስን ሃርድ ሰጥተዋል። አዎ። እና በጸሎት መሆኑ የትጋ ነው የነገረኝ ነው። እሺ፣ በጣም ጥሩ አመሰግናለሁ። ምንድን ነው ጸሎት በእናንተ በፕሮቴስታንቲዝም ባላውቅም እንዴት እንደሚደረግ በእኛ በኢትዮጵያ ኦርቶዶክስ አልተጠይቅም። የማርያም ጸሎት የት አለ? ወንድምነት ምንድን ነው ያልከው? እኮ ገብቶኛል። በጸሎቷ ነው ያልኩት። ቆይ አንዴ ቆይ እሺ አለው ሙቭ ላደርግ ነው። አንዴ እሺ ልቀጥል። ቆይ አንዴ ወንድምነት ምንድን ነው ያልከው? ለወጣ ስለሆነ ወንድምነት ልጆች ከትምህርት ቤት ፒክ ላደርግ ነውና አለው እና ላይቭ ልዘጋው ነው? አይ አይደለም አለው። ከማሳየት አልችልም ማለት ነው። ካሜራ መክፈት አልችልም ወንድምነት። ችግር የለም። እኔ ጋር መጽሐፍ አለ ቤት ስላለሁ። እሺ ችግር የለም። እሺ ቀጥል። እሺ ቴንክ ዩ ለማለት የፈለኩት ኤርሚ ሐሳብ መጀመሪያ እያገኘህ ማለት ምናልባት ሚስ አንደርስታንዲንግ እንዳይኖር ማለት ነው። በጸሎት ያልኩት በጸሎት
ጸሎት ሲደረግ እንደምታውቀው ዝም ብሎ በመጽሐፍ ቅዱስም እንደምናውቀው ለምሳሌ እንዲህ አድርግ ብቻ አይደለም። ለምሳሌ ልጥቀስልህ። ሙሴ ህዝቡን ይታደግ ዘንድ እግዚአብሔር ምን ብሎ ነው የጸለየው? ይሄን ህዝብ የማትምረው ከሆነ ከተጻፍኩት ከሕይወት መጽሐፍ ደምስሰኝ የሚል ቃል እናገኝበታለን በሙሴ መጽሐፍት ማለት ነው። ስለዚህ ምን እያለ ነው? ሲኦል አስገባኝ፣ ልቃጠል፣ ልረር፣ በቃ ልኮማተር እያለ ነው ሙሴ ማለት ነው። ይሄ በመጽሐፍ ቅዱስ የተለመደ ነው እንደዚህ አይነት ጸሎቶች ማለት። ይሄ ካልሆነ እንዲህ ልሁን ነው ያለው። በቃ ከጻፍከኝ የሕይወት መጽሐፍ ደምስሰኝ ነው ያለው። ሁለተኛ እዚህ እያስረዳህ እያለ ኢየሱስ ክርስቶስ ሕፃን ሆኖ መጥቶ ታቀፋት። ይሄ እኮ ምንድነው የመጽሐፍ ልማድ ነው። ኢየሱስ ክርስቶስ ለምንድን ነው አባ ዮናስ? ቆይ በትክክለኛ ስም ዮናስ ነው ስምህ? ግን ዮናስ ነው። አዎ በቃ ታዲያ አባ የሚለውን አዋጣው እንዴ። ይሄ እኮ አባ ተብለው እኮ የሚጠሩት ቤተክርስቲያን ክህነት ያላቸው ሰዎች ናቸው። አሁን አባ ዮናስ ብዬ በእድሜም ገፋ ያለ ሰው አባ ይባላል። ኖ አይ ኖ፣ ይሄ በቤተክርስቲያኒቱ ማዕረግ አባ ተብለው የሚጠሩት መነኮሳትና ጳጳሳት ናቸው። የምንኩስና ምክንያቱም ለምታውቃለህ ቢዝነስ አይደለም ወራጄ። ምንድነው ቢዝነስ ምናምን ነገር እያልክ የምታወራው? ታችሁ ረድ ብራዘር፣ ታችሁ ረድ ደርባችሁን ብላችሁ አታውሩ ወንድሜ። አንደኛ አሁን እኔ ዝም ብዬ አባ ዮናስ ብዬ ስጠራህ አንድ መነኩሴ እንደጠራሁ ነው አድርገው ሰዎች የሚረዱት። እንደዛ ትክክል አይደለም። ስለዚህ ስምህን አስተካክል። ከሆነ መነኩሴ ጋር እያወራን እንዳለ አድርገው ሰዎች እንዲረዱ አታድርግ። ለቤተክርስቲያኒቱም ለስሙም ክብር ጭምር ብትጠነቀቅ ጥሩ ነው ለማለት ነው። እኔ ችግር የለብኝም። ነግረኸኛል። ዮናስ በለኝ፣ ችግር የለም። ዮናስ በለኝ። እሺ ኦኬ ወንድም ዮናስ፣ እሺ ቀጥል። እሺ ሁለተኛ ቅድም ስታብራራለኝ አንደኛ የጸሎቱን ተናግሬያለሁ፣ አንተ ትቀጥላለህ በዛ ላይ ሙሴ መቼ ተናገርክ? ጌታ ለማርያም ጸልያ ስለ ጸሎቱ ማርያም ጸልያ የታለ ያስማረችው? ቅድም ማርያም ጸልያ ነው ያስማረችው አይደል? እንዲያልከኝ መጽሐፉ ሲነበር ማርያም ጸልያ ሳይሆን ያስማረችው ሃርድ ሰታ ነው። ጌታችን ኢየሱስ ክርስቶስን አስፈራርታ ነው። እሺ መልካም። ቆይ እሺ ማስፈራራት ማለት አሁን ምንድነው? ይሄን ካላደረክልኝ እንዲህ ሆናለሁኝ። ይሄ የመጽሐፍ ቅዱስ ባህል ነው። መጽሐፍ ቅዱስ ላይ ያየችው ነው። ይሄ አዲስ ነገር አይደለም። ምክንያቱም ጠቀስኩልህ። ቆይ አንዴ ኤርሚዬ በፈጠረ ልጨርስና እንትን ትላለህ ቤት ስለሆነ ማለት ነው። አንዴ እየጨረስኩኝ ሐሳብ እንዳረሳ ነው። ከሌላ አንፃር አይደለም፣ ሐሳቤ እንዳረሳው ነው። እና ምንድነው ሙሴ ዝም ብሎ ይሄን ህዝብ ማር ብቻ አላለም። ካልማርከው ከጻፍከኝ የሕይወት መጽሐፍ ደምስሰኝ ብሏል። የሕይወት መጽሐፍ ደመሰሰው ማለት በሲኦል ልረር ልቃጠል እንደማለት ነው። ሙሴ ይሄ አይጠፋው። ስለዚህ ከዚህ የተለየ መልጃ አልማለደችም ነው። አንድ ያዝልኝ። ሁለተኛ ህፃን ልጅ መጥቶ ሌላ ጋር እንዳትሄድ። አይ እዛው አንተ የተናገርከው ላይ ነኝ እርሚ፣ እዛው ላይ ሌላ አይነት እንትን ስለሰራበት የጠቀስከው ጥቅስና እየተወራ ያለው ነገር አንድ አይነት እንዳይደለ ላሳይ በደንብ ማለት ነው። ሙሴ ብቻ ነው ሁለቱ። አድምጠኝ ብራዘር። ሙሴ ይህንን ህዝብ ካልማርከው እኔ ሰውነቴን ቆርጬ ጥላለሁኝ፣ ጉንጬን ሰነጥቃለሁ አለ እንዴ? አይነቱ ይለያይ እንጂ ነገርየው ይብሳል። የሙሴ ይብሳል። ኃላፊነቱን ለማን ነው? ይብሳል። ለምን አታደምጠኝም ብራዘር? የምን የሙሴ ብሳል እያሉ 10 ጊዜ የሙሴ ብሳል ስላልክ አይደለም መልስ የሚሆነው። ኤርሚ አንዴ ቆይ ዶታ ስለሆነ ነው። ሲጀመር ሙሴ በሰማይ ነው እንደ የጸለየው ይሄን ጸሎት? ኦኬ ጠይቅ። በሰማይ ነው ዮናስ? ሙሴ የጸለየው በሰማይ አይደለም በምድር ነው። ኦኬ ስለዚህ ይለያያል እንደማለት ነው። ኦኬ አሁን ምን መሰለሽ እኔ ያገናኘሁበት ምክንያት ሙሴ ከሞተ በኋላ ስላለው ነገር ነው። ካልማርክልኝ በስጋ ሆኖ ማለት ነው። በስጋ ሆኖ የማለደ ያለው ካልማርክልኝ ሲኦል ልግባ እያለ ነው። በቃ እዛ ልቃጠል ድርር ልቆማተር እያለ ነው። ዮናስ ከሞተ በኋላ ነው ሙሴ እንደዛ ያለው አይደለም። በህይወት እያለ ነው። በህይወት እያለ ነገር ግን እሱ በህይወት እያለ ጌታ አልምርም አለው ይሄንን ህዝብ
ካልማርክልኝ እኔ አሁን ያነሳሁት እላፊ ያልናገር ሙሴ ያለውን ብቻ ነው። አልምርም አለው ወይ? እንደዛ አይነት ኮንቨርሴሽን አድርገዋል። ሙሴን እንደዚህ ያለው አንተን ለሌላ ህዝብ አደርግሃለሁ እኮ ሙሴን ማርልኝ ብሎት ጌታ ደግሞ አልምረውም። ለምን? ይሄ ህዝብ ክዶኛልና አልምረውም ብሎት እንግዲያው ማትምረው ከሆነ እኔ ጉንጬን ሰነጥቃለሁ፣ እግሬን ቆርጣለሁ፣ አንጀቴን ዘረግፈዋለሁ ብሎ በሚል በማስፈራራት ሙሴ የእግዚአብሔርን ሐሳብ አስቀየረው ወይ ነው ብየምልህ። አሁን እሱ ጸሎቱን ግን ሞክሮታል። በቃ ሞክሯል፣ ተሳክቶለታል። ሐሳብ አስቀየረው ወይ ነው? ተሳክቶለታል። ምሮታል ህዝቡን። ለምን ቀጥታ አታወራኝም? ማወራህን ሐሳብ አስቀየረው ወይ እግዚአብሔርን ነው ያልኩህ። አሁን እኔ የማየው መጨረሻ እምቢ አላት፣ ለመነች፣ እምቢ አላት። ከዛስ እንደ ፍቃድ ይሁን ሳይሆን ያለችው ጡት ወደ መቅረጥ፣ ልብስ ወደ መቅደድ እና ጉንጭን ወደ መሰንጠቅ ነው የመታችሁ። ሙሴ ለምኖት እምቢ ብሎት ለምኖት እምቢ ብሎት ራሴን አጠፋለሁ ነው ያለው ወይስ ራሱን ኃላፊነቱን እኔን ከሕይወት መጽሐፍ ደምስሰኝ ነው ብሎ ለጌታ ኃላፊነቱን የሰጠው? ሙሴ ለጌታ ነው፣ ጌታ ነው ከሕይወት መጽሐፍም የሚደመስሰውም ሲኦልም የሚከተው የሚያድነውም እሱ ነው። በራሱ ሕይወት ላይ እስራኤልን እንግዲህ ማትምረው ከሆነ እኔ በራሴ ሕይወት ላይ እርምጃ ወስዳለሁ። አንጀቴን ዘርገው ሆዴን የምቀደው፣ አናቴን በድንጋይ ፈጠፍጠዋለሁ፣ እግሬን ቆርጬ ነው የምጥልልህ አይደለም ብሎ እንደናንተዋ ማርያም ወደ ማስፈራራት ሄደው እግሩንም መድምዶ ቢቆርጠውም እግዚአብሔር ይቅር አይልም። ይቅራል ብሎ ካለ ማለት ነው። ነቢዩ ግን እዛ መንገድ ድረስ አልሄደም። እንግዲህ እዚህ ፕላኔት ላይ ብዙ ነቢያት ተነስተዋል፣ ብዙ የእግዚአብሔር ሰዎች ተነስተዋል። ማርያምም ማናቸውም ነቢያት ሙሴ ጋር አይደርሱ። አፍ ላፍ ነው ያወራው ጌታ። ይሄ ታላቅ ነቢይ በራሴ ላይ እርምጃ ወስዳለሁ አላለም። የእናንተዋ ማርያም በራሷ ላይ እርምጃ ወስዳ ጉንጯን እንደሰነጠቀች፣ ልብሷን እንደቀደደች፣ ፊቷን እንደሰነጠቀችው ሙሴ እንዲና እንደዛ አላደረገም። ያለው ምንድነው? ጌታ ሆይ ይህን ህዝብ ከምታጠፋው አንደኛ ግብፃውያን ይሰማሉ ነው ያለው። ይሰማዋል። ወተትና ማር ወደምታፈሰው ምድር አገባቸዋለሁ ብሎ ያወጣቸው የአባቶቻቸው አምላክ እግዚአብሔር በምድረ በዳ ገደላቸው፣ ሊያስገባቸው አልቻለም ብለው ይላሉ። እና ይህን ደግሞ እንዳይሆን ስለ ማልክላቸው ስለ ባሪያዎች ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ ይቅር በል አለው። ጌታም ይቅር አለ። ጌታ ይቅር እንዲል ግን ሙሴ የእናንተ ማርያም ታምረ ማርያም ላይ እንዳደረገችው አይነት አድራጎት አድርጓል ወይ? እግሬን ልቁረጥ፣ ጣቶቼን ልመድምድ፣ አይኔን ላጥፋው፣ ሆዴን ልቅደደው፣ አናቴን ከድንጋይ ጋር ልፈጥፍጥ አለ እንዴ? አላለም። ጌታም ያደረገችውን ባየ ጊዜ ብሎ እንደሚል ሙሴ ምን አደረገና ነው? ሙሴ ያደረገውን አይቶ ነው እንዴ ጌታ ይቅር ያለው? ጸሎቱና ልመናውን ነው የሰማው። የሙሴን ልመና ነው የቆመው ማለት የሰማው። መዝሙር ላይ ሲናገር ሙሴ ጣልቃ ባይገባ ኖሮ ይላል። የሙሴን ልመና ሰምቶታል። አዎ ባሪያው ነው፣ ነቢይ ነው፣ ሰምቶታል። ጸሎቱን ማለት ነው ተቀብሎታል ጌታ ማለት ነው። የተቀበለው ጸሎቱን እንጂ የእግሩን መቁረጥ የሆዱን መዘርገፍ አይቶ አይደለም፣ አላደረገም። እሱም እንደዛ የእናንተ እኮ ጸሎቱ አይደለም እኮ የተሰማው። የማርያም ጸሎት እኮ ታምረ ማርያም ላይ እኮ አልተሰማም። እዚህ ቦታ ላይ አልሰማትም። እዚህ ክፍለ በተጻፈው ማለት ነው። ጸሎቷ ሳይሰማላት ሲቀር ግን እሷ ወደ ድርጊት ገባች። በጠባው በጡቴ እለምንሃለሁ አለችው፣ ኢግኖር አደረጋት ማለት ነው። ከዛስ ያንኑ ጡት መድምድጄ ቆርጠዋለሁ ብላ ወደሚል ወደ ማስፈራራ ቢላዋ አቀብሉኝ አይነት ነገር ነው ያለችው። ይህ ተራቃቃ ጫወታ በአብሾ የደነዘዘ ሰው የጻፈው ጽሑፍ እንጂ የጌታ እናት ማርያምም አይደለችም፣ ጌታችን ኢየሱስ ክርስቶስም አይደለም። ኦርቶዶክስ በአጋንንት የተጠቀጠቁ አገልጋዮች አሏት። እነሱ የጻፉት ተራ እየቀደዳችሁ ለከሰል ማቀጣጠያ ልታደርጉት የምትችሉት መጽሐፍ እንጂ የሕይወት መጽሐፍ አይደለም። የጌታችን እናት በዚህም ስሟ ብሌም አይደረግም እንላለን። ቴንክ ፌዝ የምትለው ነገር ካለ መቀጠል እችላለሁ። እዚህ ጋር የምናገረው ነገር ዳኒ ሀሳብህን አከብራለሁ። ይሰማላ? ይሁን አንዴ ላውራና ይቀርታ። ቆይ አንድ ብቻ ጥያቄ ለዳኒ ልጠይቀውና ትገባለህ መሀል ላይ። ምንድነው አይሚን ለማን ነው? ለኤርሚ ማለት ነው። ምንድነው የምጠይቀው እዚሁ ጋር ስለ ሰው ብሎ ጡት ቆርጣለሁ ማለት ወይንም መቁረጥ፣ እጅ ቆርጣለሁ ማለት ወይንም መቁረጥ፣ ስለ ሰው ስለ ምልጃ ምንድን
ነፍሱን ስለ ወዳጆቹ ከመስጠት በቀር ከዚህ የሚበልጥ ፍቅር ለማንም የለውም ብሎ አስቀምጦልን፣ ምሳሌውን ከኔ ተማሩ ብሎ አስቀምጦልን፣ ድንግል ማርያም ስለ ሰዎች ብላ ጡቷን ልቁረጥ ብትል እጇን ልቁረጥ ብትል ነፍስን ራሱ እስከ መስጠት የተፈቀደ ሆኖ እያለ ራሱ አሳይቶን አስተምሮን ከዚህ የሚበልጥ ፍቅር ለማንም የለውም ብሎ ነግሮን እንደዛ ቢባል ምንድነው ነውሩ? ምንድነው ችግሩ? መጽሐፍ ቅዱስ ያወግዘዋል ወይ? ይሄ ነው ጥያቄ። እሺ ቴንክ ዩ። ይሄ መጽሐፍ ቅዱስ ያወግዘዋል ነው ብላልከኝ፣ እንደው አያወግዘውም እንኳን ብዬ ብልልህ አሁን በመንግስተ ሰማያት ያለችው የኦርቶዶክሷ ማርያም በምናብ የጻፏት ልብ በሉ። ጡቷ ተቆርጦ የተጣለ መልሶ ሊገጠም የማይችል እንግዲህ በመንግስተ ሰማያት ተቆርጦ የሚጣል ነገር ምን ይሆናል ማለት ነው? ይበሰብሳል፣ ይሸታል፣ ይታላል ማለት ነው። ኦኬ። ይሄ ደግሞ ከሆነ የሚቆረጠው ጡት ትንሣኤን ያገኘ አካል አይደለም ማለት ነው። ይሄ ደግሞ ከሆነ የኦርቶዶክስ ሌላኛዋን ትምህርት ደግሞ ያፈርስባታል። ኦኬ። እንደው እንደዛ እንኳን ብለን ሲጀምር መጽሐፍ ቅዱስ ይቃወመዋል ያልከኝ፣ አዎ በደንብ ድብና አድርጎ ነው የሚቃወመው። መልጃ ማለት ጸሎት በአንዱና በሁለቱ መካከል ሶስተኛ ወገን ሆኖ ገብቶ መለመን፣ መካከለኛ ሆኖ ማስታረቅ ብሎ ማለት እንጂ ጡት መቁረጥና ፊት መሰንጠቅ አይነት አይደለም። ስለዚህ ይሄ ጡት ስንጠቃ ማነው ጡት ቆረጣ፣ ጉንጭ ስንጠቃ፣ ልብስ ቀደዳ የተባለው ዝም ብሎ ቀደዳ የሆነ የኦርቶዶክስ የውሸት ወሬ ነው ማለት ነው። በዚህ እንተዋለን። ምንድን ማለት ቀደዳ ነው ራሱ ልብስ ቀደዳ ሳይሆን ኦርቶዶክስ ዝም ብላ ወሬ ቀደዳ ማለት ነው። በራሷ መጽሐፍቶች ለዘመናት ስንት ሺህ ዓመት ሙሉ ቁጭ ብላ እየተሸማቀቀች እያፈረች እየተዋረደች እየኮሰመነች እየመጣች ነው። ንስሐ ያስፈልግሻል፣ ተይ መጽሐፍቶችሽን አርሚ፣ ተይ ግድ የለም ብለው የነገሯትን ልጆቿን አውጥታ ጠላ በራሷ መጽሐፍቶች እየተዋረደች ነው ያለችው የጌታችን እናት ቸለጆ መንግስተ ሰማያት እያልክ ነው። ጡቷ ከተቆረጠ ደግሞ የትንሣኤ አካል አይደለም የያዘችው ማለት ነው። በስንቱ እኮ ነው፣ በስንቱ ነው። ምን ጠይቀኛል? የወጉትም ያዩታል ይላል። የወጉትም ያዩታል ይላል። እንደ የተወጋ ጎኑን ማለት ነው። ስለዚህ አንደኛ የእሱ ቁስል ስላልደረቀ ነው የሚያዩት ወይንስ አርስታችን አይደለም? እኔ አሁን ዋና አይደለም እኮ የሚያገናኘው ነው። አሁን ስለቆረጠ ምናምን ስለመጣብኝ ነው። አይ ነው በመጀመሪያ ምንም ቆረጣ አይደለም። ከሱ አካል ላይ የተቆረጠ የለም። ተወጋ እንጂ አልተቆረጠም። ተወግቷል። ደሙን አፍሷል። ደሙ ፈሷል። እሱን አሁን ለኛ ተነግረናል። ተወጋ ነው ኦኬ እንጂ እንደናንተ እግሩ ተቆረጠ፣ እጁ ተቆረጠ፣ ጉንጩን ሰነጠቀ የሚል የለም። ተወጋ፣ ጌታችን ተወጋ፣ ደሙ ፈሰሰ። ስለዚህ ያ ትታሩ ያ ቀዳዳ ዛሬም ድረስ አለ ማለት ነው። ስለዚህ ወጉት ሁሉ ያዩታል። ልክ ቶማስ ሲነሳ አይደለም። አይ ስለመሽተት ስላወራኸኝ ነው ማለት እንደምናስበው አይደለም ለማለት ነው። ኤርሚ እኔ ዋናው እንዴት አይገናኝም? ቆይ አድምጠኝ። ዋናው ጌታ ይጋጥምጣ። ዋናው የኦርቶዶክስን ተረት ላይነሳ መቅበር ነው የያዝነው፣ እየቀበርኑ ነው ማለት ነው። እያፈረስን እየቀበርኑ ነው። ኦኬ የኦርቶዶክስን ተረት አልኩ። የኦርቶዶክስ ተረት እዛ ቆሼ ተራ ልክ እንደገማ አይነት ተረት እሱን እየቀበርን ነው፣ እሱን እያፈረስን ነው። በምን? በእውነተኛው በእግዚአብሔር ቃል አይገናኝም ታሪኩ። ቅድም የማርያምን ምልጃ ከሙሴ ጋር የማይገናኝ አደረግ። አሁን ደግሞ ልክ በዚህኛው መልስ ስታጣ ኢየሱስ ክርስቶስ ጎኑ ተወግቶ ምናምን ነገር። አዎ ተወግቷል። ተወጋ ማለት ተቆረጠ ማለት ነው አይደለም። ኦኬ እሱስ እንኳ ቢሆን እኮ በዚሁ በምድር ላይ ለበደላ ኃጢአታችን ያንን የሆነው። እሷ ግን በመንግስተ ሰማያት ካረገች ብላችሁ እንኳን ካላችሁ በኋላ የማይገናኝ ታሪክ የማይገናኝ እንቶ ፈንቶ ነገር የምታወሩት ማለት ነው። ስለዚህ ማርያም በልመና ሳይሆን እዛም ምንድነው አስማረችው ተብሎ የተባለው አንደኛ ውሸት ነው። ሲጀምር ብራዘር ውሸት ነው። ውሸት ቤተክርስቲያኒቱ በቃ ከምስረቷ ጀምሮ እንዲህ አይነት ነገር እንዳላት በደንብ ፍንጥቅ አድርጎ መጽሐፍቶቿ፣ ታሪኮቿ ያሳያሉ። እኛም የቤተክርስቲያኒቱ ልጆች የነበርን ብራዘር። ከዚህ ይልቅ ይሄን ግብግቡን ትታ
ንስሐ ብትገቡ ወደ እውነተኛ ወንጌል ብትመጡ አንዱን አርመዋለሁ ብለህ ስትል ሌላኛው ይመጣብሃል። አንዱን እሰፋዋለሁ ብለህ ስትል ሌላው ይቀደድብሃል። ስለዚህ የሙሴን ያገናኘኸው ሙሴ ከሕይወት መጽሐፍ ደምሰኝ እንጂ ያለው ጡቴን እቆርጣለሁ ብሎ አላለውም። እግሬን እቆርጣለሁ ብሎ አላለውም። ይሄን ካላደረግክ እግሬን እቆርጠዋለሁ አላለውም። ደምስሰኝ ነው ያለው። ኃላፊነቱን ለእሱ ነው የሰጠው። ልክ ቅዱስ ጳውሎስ ይህንኑ ቃል እኮ ብሎታል። ምን አለ ቅዱስ ጳውሎስ ሮሜ መልእክት ላይ ብዙ ጭንቀት የማያቋርጥ ሐዘን በልቤ አለብኝ ብዬ በክርስቶስ ሆኜ እውነትን እናገራለሁ ይላል። አዶነ በቃሌ ስላልኩት አኮላትፌው ከሆነ ግቡና ይዩት። ሮሜ መልእክት መጽሐፍ ምዕራፍ 9 ብዙ ጭንቀት የማያቋርጥ ሐዘን አለብኝ ብዬ ስል በክርስቶስ ሆኜ እውነትን እናገራለሁ፣ አልዋሽም፣ ሕሊናዬ በመንፈስ ቅዱስ ይመሰክርልኛል ይላል። በስጋ ዘመዶቼ ስለሆኑት እስራኤላውያን በስጋ ዘመዶቼ ስለሆኑት እኔ ከክርስቶስ ተለይቼ እነሱ እንዲድኑ እኔ ከክርስቶስ ተለይቼ የተረገሙ እንደሆነ ጸልይ ነበር ይላል። ጸሎት ይጸልይ ነበር። ምን እያለ የተረገሙ እንደሆነ ማለት ከየት ከክርስቶስ ተለይቼ ምን እያለ ነበር የሚጸልየው ጳውሎስ ማለት ነው። ይኸው ልብ በል ጸሎት ነው የሚጸልየው። እንደውም ቆይ ለምን እዚህ ቃሉን አላነበውም? አየህ እኔ እኮ አንዳንዴ ኤርሚያስ የምታደርገው ነገር ምንም ሊገባን አልቻለም ብላችሁ ብትሉ ተገቢ ነው። ያው ቅዱስ ቃሉም እንደሚል ኦኬ ሮሜ 9 ላይ ማለት ነው። ወደ አማርኛው ሊቀይረው ኦኬ ላንጉጅ አንሰራት ትርጉም ኦኬ ብዙ ሐዘን የማያቋርጥ ጭንቀት በልቤ አለብኝ ስል በክርስቶስ ሆኜ እናገራለሁ፣ አልዋሽምም፣ ሕሊናዬም በመንፈስ ቅዱስ ይመሰክርልኛል ካለ በኋላ በስጋ ዘመዶቼ ስለሆኑ ስለ ወንድሞቼ ከክርስቶስ ተለይቼ እኔ ራሴ የተረገሙ እንደሆን እጸልይ ነበረና ይላል። እነማን ናቸው ወንድሞቼ? ለእነማን ነው አንተ ሰውዬ እንደዚህ እያልክ ያለው ታላቁ ሐዋርያ ብለህ ብትለው ይኸውልህ እነርሱም እስራኤላውያን ናቸውና ልጅነትና ክብር ኪዳንም የሕግ መሰጠትም የመቅደስም ስርዓት የተስፋው ቃል ለእነርሱ ናቸው። ለማን ነው የተረገምኩ እንደሆነ ጸልይ ነበር ብለህ የምትለው ጳውሎስ? ለወንድሞቼ። እነማን ናቸው ወንድሞቼ? እስራኤላውያን። እነዚህ እስራኤላውያን ምን እንዲሆኑልህ? እንዲድኑ። አንተ ምንድን ነው እያልክ ያለው? እኔ ልጥፋና እነሱ ይዳኑ። ታዲያ ራስን አጠፋ እንዴ? አላጠፋም። እኔ ልጥፋና እነሱን አድንልኝ እያለ ግን ጌታ ፊት ይጸልይ ነበር። እጸልይ ነበረና ይላል። ሙሴም እንዲሁ ነው ያለው። ብራዘርዬ ከአንተ ማርያም ጋር የት ነው የምታገናኘው? ሙሴም ጸሎትን የጸለየው ብራዘር ለአባቶቻችን እንዴት ታናክ 32 ኦኬ ከተራራው ወረደ እግዚአብሔር ሰው እንደዚህ አለ። ጸሎት ከዚህ ከቁጥር 7 ነው ጀምሮ እግዚአብሔርም ሙሴን ከግብፅ ምድር ያወጣው ሕዝብ ኃጢአት ሰርተዋልና ሂድ ውረድ አለው። ከተራራው ላይ በሊድ ሂድ 40 ቀን ቆይታ ከቆዩ በኋላ በሊድ ውረድ አለው። ከየት? ከተራራው ማለት ነው። ከጌታ ጋር ስብሰባ ተደርጎ በነበረበት ቦታ ማለት ነው። ውረድ ሂድ። ከዛ ካዘዝኳቸው መንገድ ፈጥነው ፈቀቅ አሉ። ቀልጦም የተሰራውን ጥጃ ምስል ለራሳቸው አደረጉ፣ ሰገዱለትም፣ ሰውለትም። እስራኤል ሆይ እነዚህ ከግብፅ ምድር ያወጡ አማልክት ናቸው አሉ ሲል ተናገረው። እግዚአብሔርም ሙሴን እኔ ይህንን ሕዝብ አየው፣ እነሆ አንገተ ደንዳና ሕዝብ ነው። አሁንም ቁጣዬ እንዲቃጠልባቸው እንዳጠፋቸውም ተወኝ፣ አንተንም ለታላቅ ሕዝብ አደርግሃለሁ አለው። አየት ተወኝ ብሎ ሲለው ሙሴ ግን ምን አለ? ሙሴም ልብ በል አሁን ከዚህ በኋላ ማለት ነው የሙሴን ጸሎት። ሙሴም በእግዚአብሔር በአምላኩ ፊት ጸለየ። አቤት 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 ጸለየ። በቃ ልታጠፋቸው ነው፣ እግሬን ቆርጠዋለሁ፣ አንጀቴን የምዘረግፈው
ዓይኔን ጎልጉያ አወጣዋለሁ ብላ እንደናንተ ማርያም ወደ ማስፈራራት አልሄድም። ኦኬ ልብ በል። ጸለየ ምን ብሎ? አቤቱ ቁጣህ በታላቅ ኃይልህና በጽኑ እጅህ ከግብፅ ምድር ባወጣኸው በሕዝብ ላይ ስለምን ተቃጠለ? ወደ ጌታ ነው ጸለየው። ግብፃውያን በተራራ መካከል ሊገድላቸው ከምድር ፊት ሊያጠፋቸው ለክፋት አወጣቸው ብለው ስለምን ይናገራሉ? አንዴ ጠብቁኝ። ቆይ ይህንኑ ቃል ቻርጀሬ ስለጨርሰ ላይቱ ደበዘዘ። እዚህ ጋ ኦ ጌታዬ ለዘላለም ስም ይባረክ። ዘጸአት መጽሐፍ ምዕራፍ 32 ኦኬ ቁጥር 11 እዚህ ጋ ነኝ ያለሁት ማለት ነው። ኦኬ ዘጋ። ኦኬ ሙሴም በእግዚአብሔር በአምላኩ ፊት ጸለየ አለም፣ አቤቱ ቁጣህ በታላቅ ኃይልና በጽኑ እጅህ ከግብፅ ምድር ባወጣው ሕዝብ ላይ ስለምን ተቃጠለ? ግብፃውያን በተራራ መካከል ሊገድላቸው ከምድር ፊት ሊያጠፋቸው ለክፋት አወጣቸው ብለው ስለምን ይናገራሉ? ከመዓት ተመለስ፣ ለሕዝብም በክፋታቸው ላይ ራራ። ዘራችሁን እንደ ሰማይ ከዋክብት አበዛለሁ፣ ይችንም የተናገርኳትን ምድር ሁሉ ለዘራችሁ ሰጣለሁ፣ ለዘላለም ይወርሷታል ብለህ በራሴ የማልላቸውን ባሪያዎችን አብርሃምና ይስሐቅን እስራኤልንም አስብ። እስራኤል የተባለው ያዕቆብ ማለት ነው። አስብ። እግዚአብሔርም በሕዝቡ ላይ ሊያደርግ ስላሰበው ክፋት ራራ ይላል። ወዲያውኑ የባሪያውን ጸሎት ሰማ ማለት ነው። ቸሩ ጌታዬ፣ የዋሁ ጌታ፣ ሩሩ ጌታ ወዲያውኑ ምንም እንደናንተ እንደ ማርያም እንደተባለችው ማርልኝ አልምርም፣ በጠባው ጡቴ አልምርም አልኩሽ እያለ ግብግብ አልገጠምም። ስለዚህ ማርያም እንኳን ጸሎቷ አይሰማም ማለት ነው በእግዚአብሔር ፊት የሙሴን ያህል። ሙሴን ግን ስትሬት አዌይ ቀጥታ ነው የሰማው። ጌታ ቀጥታ። እንደ ማርያም ብዙ አልተዘባዘብም፣ እንደናንተይቱ ማርያም ማለት ነው። ቀጥታ ሰማው። አየህ፣ እዚች ጋችን ነው የጸለየው፣ ይታያል። ከዚህ ጋር ጀምሮ ነው የጸለየው። ይኸው ቁጥር 11 ላይ ጸሎቱን ጀመረ። 12 መጣን፣ 13ኛው ላይ 14ኛው ላይ ጌታ መልሰ 3 ቁጥር ተናግሮ በቃ መለሰለት ማለት ወዲያውኑ። እግዚአብሔርም በሕዝቡ ላይ ሊያደርግ ስላሰበው ክፋት ራራ ይላል። ራራ። ኦኬ። የእናንተ ግን ቢላዋ አቀብሉኝ እያለች ነው በመንግስተ ሰማያት። ጡቴን እቆርጠዋለሁ በጠባሁ ጡቴ ብላ ለመነችው። አልምራውም ብሎ ሲላት ማን ቢላዋ አቀብሉኝ እያለች መደመደችው ትሉናላችሁ ወገኖች። እዚህ ያላችሁ ለምትሰሙ ሰዎች ዘራችሁን ከኦርቶዶክስ ቤተክርስቲያን የስህተት ትምህርት ጠብቁ። ወንድሞቼና እህቶች ያልኳችሁ እኔ ሁሌን የምናገረው በዚህን ያህል ሰው በተጨማለቀ በገማ በበሰበሰ ተረት ውስጥ ቁጭ ብሎ ንጹሕ ነኝ ብሎ ሲል በጣም ነው የሚያሳፍረው። የገማ የሸተተ የተላ ተብሎ የሚባል ተረት ማለት ነው። ተረት ማለት ቆንጅዬ ተረት እንኳን እኮ አሉ ልጆች የሚማሩበት ትልልቅ ሰዎችም የምንማርበት ማለት ነው። ይሄ ነውር ነው። ይሄ የሚያሳየው የጌታችንን እናት ማርያምን ምን ያህል እንደሚጠሏትና ስሟ በትውልድ ዘንድ እንዲጠላ አበክራ አጠንክራ የምትሰራ ቤተክርስቲያን ኦርቶዶክስ ቤተክርስቲያን ነች ብለን ብንል ማጋነን አይሆንንም ማለት ነው። ወንድሞች ከምትዋሽ ጋር ታወራለህ። ቤትህን ዘግተህ አበክራ ማን ይሄንን ሰካራ የሚያስገባብን? ወንድሞች ተው እንጂ ጾም ነው። ጣላህን ጠጣ አንተ ብራዘር። ሰካራም ቤት አይሰራም እንደሚባለው ማለት ነው። ቆንጅዬ ሰካራም እዛው ላሊበላና አካባቢ የሚቀራረም ነገር እየቀራረም ክጠጣ ምን ያርግልን ብላችሁ ነው ያስገባችሁት? ስጋ ጥራ ቢሉት ጣፊያ እንዳለ እኮ እንደሚባል አሁን ይህን ሰው ታስገባላችሁ ወንድሞች ናቶች። መቼም ይሄንን ሰው ስበህ ያስገባ ሰው መድኃኒዓለም ምሕረት ያርግልን። ምን እላለሁ መቼስ። ኦኬ ሰካራም ቤት አይሰራም እንደሚባለው ማለት ነው። ይሄ ሰካራም ነው ባይሆን ቁጥር አንድ ጠጪ ማለት ነው። ጥንብዝ ብሎ ነው የሚመጣው እኛ ጋር እና ተው
አንደኛ አሁን ስንት ሰዎች ባሉበት ማለት ነው። ኤኒዌይ ስለዚህ የሙሴና የማርያም ብለህ ያልከው አይገናኝም ዮኒ፣ አይገናኝም። ሙሴ ቀጥታ ጸለየ፣ ሰማው፣ እምራለሁ አለ። ማርያምን ግን አልምርልሽም ብሎ ሲላት ነው ጡት ቆረጣ የነጣችሁ ለማለት ነው። ይህን ሰብሰብ ብናደርገው የምትለው ነገር ካለ ማለት ትችላል። እሺ ኦኬ። ኤኒዌይስ ትንሽ ንግግር ከባድ ነው። ያው ኖርማሊ እኔ ባንተ ነፍስ አልጠየቅም፣ በዛ ምክንያት ዝም ብዬ ሰማሁ እንጂ አነጋገሪ ይከብዳል፣ ይሰቀጥጣል። እኔ እንጃ፣ እኔ እፈራለሁ። ኤኒዌይስ እሱ መብትህ ነው። የኔ ማስረጃዎችን ጠቅሻለሁ። እዚህ ያሉ 500 ምናምን ሰዎች ሰምተዋል። ምርጫቸው የነሱ ነው። እዚሽ ጋር ግን አንዲት ቃል የምናገረው ምንድነው? በሰማይ መቁረጫ አለ ወይ በሰማይስ አካል ስጋ አለ ወይ ምናምን ለሚለው እዚህ ገብቷል። ብዙ መጥቀስ ይቻላል። ለምሳሌ ያክል አሁን እዚህ በሉቃስ ላይ የተጠቀሰ ሉቃስ 15 ወር 16 ላይ ባካችሁ በምራቁ አላዛር እንትፍ ይበልብኝ እሳቱ ተቃጥያለሁና ምናምን ለነፍስ ምራቅ አለ ወይ? ገብቷል። እንደዚህ ይታሰባል። ገብቷል። ምን ለማለት ፈለገ በሚለው ካልተግባባል ገብቷል አይደለ? ለነፍስ ምራቅ አለ ወይ እና እንደዛ ይባላል። እኛ እንኳን ድንግል ማርያም ይሄን ስንል ከነስጋው አድርጋለች ብለን ነው አንደኛ ነገር። ሁለተኛ ነገር ደግሞ ጀስት ቅድም ያብራራ ነው። በድጋሚ አልመለስም። ለማንኛውም አርጋለች ከነስጋዋ ብለን ስለምንል ነው አይደል ያልከው? ማለቴ ከነስጋው አድርጋለች በነፍስ አይደለም ማለት ይሄ ልክኛ እኔ ስሞት እንዳለው አይነት አይደለም። በሞተችበት አካል ያደረገችው ነው አይደል የምትሉት? ያው ተነስታለች ነው። ተነስታለች በሞተችበት አካል ተነስታ አድርጋለች አይደል? አይዋ እንደዛ ነው። ይሄ እኛ አስተምሮ ነው። ማን ነው ያየው? አሁን እኛ እንግዲህ እውነቱን ለመናገር በዮሐንስ ወንጌል ላይ የተጻፈ ቃል አለ። ሳያዩ የሚያምኑ ብፁዓን ናቸው ተብሎ ተጠቅሰናል። ይህ አሁን የምንከራከርበት ነገር አንድ እሱ ስለጌታ እንደተነገረ ይሁን። እሺ ታዲያ እኔ ፈርቼ ነው ያለ እኔ እንደው እሺ ከይቅርታ ጋር አንተ ይችን ብቻ ልናገር የምታወራው አድመጣኝ ነው አንተ እኔ ረጅም ስለአወራ አንተ የምታወራው ልብ እሺ የጌታችንን የኢየሱስን ከሙታን መነሳት እነማን ናቸው ያዩት? ማይኩን ከፈተው። እሺ የጌታችንን ከሙታን መነሳት እነማን ናቸው ያዩት? ማርያም መግደላዊት፣ ሰሎሜ። እሺ ማርያም መግደላዊት፣ ሰሎሜ፣ እሺ ዮሐንስ፣ ጴጥሮስ። ከዛ በኋላ ለሁሉም እየተገለጸ አሳይቷቸዋል። አይተዋል ማለት። ስለዚህ እነዛ ከገሊላ ላይ የተከተሉ ሴቶችም አይተዋል፣ ሐዋርያቱም አይተዋል አይደል? አዎ ይሄ የተረጋገጠ ነው፣ እውነተኛ ነው። በአይሁድ ታሪክ ውስጥም ሁሉ ጭምር ግማሹ ቢክዳውም ግማሹም ደግሞ የሚያምነው አለ። ስለዚህ እኛ ሌሎች እንኳን ባያምኑ ከገሊላ ይከተሉ የነበሩ ሴቶች ቅድም የጠቀስካቸው እናቶችና ቅዱሳት ሐዋርያቱ የዓይን ምስክሮች ናቸው። ከሙታን መነሳቱን ሄዶ ጴጥሮስ መቃብሩ ድረስ ሮጦ የመግነዝ ጨርቁን ሁሉ አይቶ እንዳጣው፣ በኋላም በተዘጋ ቤት ውስጥ ሳሉ እነሱ ቤት ዘግተው በነበሩበት ደጆች ተዘግተው ሳሉ ጌታ መካከላቸው መጥቶ አይተውታል ማለት ነው። ስለዚህ የዓይን ምስክሮች ናቸው ከሙታን መነሳቱን። የማርያምን ከሙታን መነሳት ማን ያየ? ቶማስ አይቷል። ይሄ እኛ አስተምሮ ነው። ቶማስ አይቷል። ቶማስ ከየት ሲመጣ ነው? ከህንድ ሲመጣ። ከዛ በፊት ያየ ሐዋርያ አለ ከቶማስ በፊት ወይስ የለም? መነሳቷን ያየ የለም። ከቶማስ በፊት ያየ የለም አይደል? ከቶማስ በፊት የለም። እውነትህን ነው። እስከማውቀው ድረስ አንድ ትልቅ ቦምብ የሆነ ነገር ላሳይህ። እሺ ዮሐንስ ከቶማስ በፊት ቀድሞ እንዳየ ታውቃለህ? አላውቅም። ባሳይ ምን ትላለህ ዮኒ? ምናልባት የኔ እውቀት ችግር ይሆናል። ቀድሞ ባሳይ ምን ትላለህ? የተደራሽነት ችግር ነው። የተደራሽነት ችግር ብዬ እኮ የኔ ችግር ነው፣ የንባብ ችግር ያለ መድረስ። እሺ አይ የሆነ ማለት ቶማስ አየ ከህንድ ሀገር ሲመጣ አልከኝ። ከዛ በፊት ግን ዮሐንስ እንዳየ ታውቃለህ ነው እያልኩት እኮ። እሱን አላነበብኩም፣ ምክንያቱም እንዳልኩ ተደራሽነት ችግር አለብኝ። መጽሐፉን ሁሉ አነበብኩ ብዬ የምናገር ሰው አይደለሁም። ባነበብኩት ነው አሁንም እያወራሁ ያለሁት። ስለዚህ አሁን ከዚህ በኋላ ሪፈር ላደርግ እችላለሁ። አሁን አንተ ስትነግረኝ ዋናው ነገር ግን ዋናው ቁም ነገር
እንደ ምስክር ነው ቶማስ የጠራሁት አሁን። ቆይ ብራዘር ቶማስ እሺ ከህንድ ሀገር ሲመጣ ያገኛት የት ነው ያገኛት? በደመና ላይ በደመና ላይ አይደል? በአየር ላይ አዎ እያት አዎ ኦኬ። እያረገች እያለ ሌሎቹ ሐዋርያት ግን ቀብረዋት ነበር ወይስ አልቀበሯትም? ቀብረዋት ነበር አይደል? አዎ ቶማስ ከህንድ ሀገር ሲመጣ ሐዋርያቱ ጋር መጥቶ ምን አላቸው? ከዛ መጣና የሰበኗን ምንድነው መግነዟን ይዞ አሳያቸው። ከዛ በፊት ግን ምን አላቸው? መግነዙን ከማሳየቱ በፊት ምን አላቸው ሐዋርያቱ? ያ ኮንቨርሴሽኖች ነበሩ። ምን አይነት ነበር ኮንቨርሴሽኑ? የእመቤታችን ነገር ምን ሆነ ምናምን ያለ ጠየቃቸው። ከዛ በኋላ ቀብረናታል አሉት አይደል? ቀብረናታል ምናምን ብለው ነገሩት። ከዛ ቆፍራችሁ መቃብሩን አሳዩን ብለዋል አይደል? ከዛ በኋላ ያው ሂዶ ያው ኮንቨርሴሽኑ ሰፊ ነው። አዎ ግን ከዛ ቆፈሩ አልቆፈሩም? መቃብሩ ጋር ሂደዋል። ከዛ ቆፍረዋል አልቆፈሩም? መቆፈር እንደዛ አይነት ነገር አላነበብኩም መቆፈራቸው። እነ ቶማስ ማንነ ጴጥሮስ ላበላቦ ነው እያሉ እየቆፈሩ ነበር። ቆይ ላሳይህ ብራዘር፣ እኔም ቆፍሬ ጎልጉያ አግኝቼልሃለሁ። የእናንተን ተረት ምን ማለቂያ ያለው በጌታ። ኧረ ተወኝ ስልህ ሀሳቡ ጋር የተሳሳትን አልመሰለኝም። ማለት ዋናው ሀሳቡ ምን ያህል ውሸት እንደሚዋሽና ያ በመንግስተ ሰማያት ልቆርጠው ነው መቁረጫ አቀብሉኝ ቆርጠዋለሁ ምናምን ነገር ብላለች የተባለው ጡቱ ራሱ እዛ ሄዷል ወይ ብሎ የሚለውን እንግዲህ በመጽሐፉ ጋር ወደ መጽሐፉ እንሂድና መጽሐፉን እናውቀ። መጽሐፉ ያውቀ ኦኬ። ለሃ ማርያም ድርሳነ ማርያም የታለ? ድርሳነ ማርያም ኦርቶዶክስ ተዋህዶ ስለ ሀሳቡ አይናገርም፣ ስለ እምነት እነ ጴጥሮስ ላበላቦ ነው አልኩ። ካፋ ግማሹ ይቆፍራል፣ ግማሹ ይዝቃል። እንትና ቶማስ ይስቃል። አቤቱ ጌታዬ፣ አቤቱ ጌታዬ። ኢትዮጵያ ላይ እኮ አንተ ቦምብ አለው ምንድነው? በቦምብማ እርስ በርስ እየተላለቅን ነው። ሌላ የሚጨርስ ነገር ከሰማይ አለመምጣቱ ነው። የጌታ ምሕረት ይታያል። ድርሳነ ማርያም በአማርኛ ያው ይታያል። ትርጉም መጋቢ አዲስ ተስፋ ሚካኤል ታከለ፣ አርታይ ዲያቆን ግርማ ገላይ፣ አሳታሚና አከፋፋይ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰንበት ትምህርት ቤቶች ማደራጃና መምሪያ ማህበረ ቅዱሳን 2014 ተናገር እውነቱን መረጃ። ቶሚ ምን አለ? ቶማስ ከማርያም ጋር ሲገናኝ ደመናው ላይ ሲመጣ ልቦናው ተበጸበጸበት አይደል? ሊወድቅ ሲል ጌታችን ማርያም በተገለጠችለት ጊዜ ያለች ቤተክርስቲያን። ኦኬ። ቶማስ ስለ እመቤታችን መጠየቁ ይላል እንግዲህ ይለኛው እንግዲህ በዚህችም ዕለት ሐዋርያው ቶማስ ሐዋርያት ወዳሉበት ኢየሩሳሌም ደረሰ። ከህንድ ሀገር መምጣቱ ነው ማለት ነው። እዚህ በህንድ ሀገር እዚህ አካባቢ ላይ አግኝቷት የሰፍነግ ጨርቁ እንደሰጠችው እዚህ ክፍል ላይ ያለ በኋላ ማለት ነው። እዚህ ጋር አለ ከኋላ ማለት ነው። ኦኬ። ደረሰ፣ ወደ ኢየሩሳሌም ደረሰ። እያለቀሱም የብርሃን እናቱን ድንግል ማርያም ሞተች አሉት። ቶማስም መቼ ሞተች አላቸው። ጥር 21 ቀን ሞተች፣ ትናንትና ነሐሴ 14 ቀን በሰርክ ቀበርናት አሉት። አይታይም ወገኖች? ለተንኮል ነው አይታይም ትሉት ወይስ ምንድን ነው? ምን ፈልጋችሁ ነው? አይታይም እኮ እያሉ ነው። አየህ እንትን የቄሱና የዲያቆኑ ነገር አይሰማም ወይ ምናምን ነገር ብሎ እንደዚህ ላድርገው። ኦኬ። በሰርክ ቀበርናት አሉት። ቶማስም
በድኗን ይህን ያህል 14 ሰርክ ቀበርናት አሉ። ቶማስም በድኗ ይህንን ያህል ዘመን ሳይቀበር እንዴት ቆየ አላቸው። ሐዋርያትም ትተዋት እንደሸሹ ስጋዋንም እስከዚህ ዘመን ድረስ በገነት እንደቆየ አልነገሩትም። ኦ ስጋዋ ሳይቀበር በገነት ነበረ ማለት ነው። አዎ በገነት እንደነበረ እነሱ ያውቃሉ ማለት ነው። ቶማስ ነው እንጂ የማያውቀው እነሱ ያውቃሉ ማለት ነው። ያው እዚህ ጋር ሐዋርያትም ትተዋት እንደሸሹ ስጋዋንም እስከዚህ ዘመን ድረስ በገነት እንደቆየ አልነገሩትም። ያውቃሉ ማለት ነው። መረጃ አላቸው ማለት ነው። ከአይሁድም ስለደረሰባቸው ስቃይ በመፍራታቸውም ቶማስንም ሰወሩት። እንቀብራት ዘንድ እስኪያዘዘን ድረስ ቆየ አሉት። ከዛ ቶማስም እውነት እውነት እላችኋለሁ ይህ ሐሰት ነው፣ እግዚአብሔር በእናቱ ሥጋ ላይ ለ7 ወር ዝም አይልም፣ ይህንንም አያደርግም፣ ስራውም እውነት አይደለም። በጥር ወር ሞታ ትናንትና በሰርክ የተቀበረች ሥጋዋን አይ ዘንድ መቃብሯን አሳዩኝ አላቸው። እዛ አንዳንድ ቃል ተናጋሪ ሆነው ሁሉም ተቆጡ። በእኛ ላይ እስከ መቼ ትታበያለህ? ቶማስን ማለት ነው። 11ዱ በቶማስ ላይ አይናቸውን አፈጠጡበት ማለት ነው። ተቆጡት። እስከ መቼ ትታበያለህ? ነገራችንን እስከ መቼ ዘወትር ሐሰት ታደርጋለህ? ስንዋሽ መቼ አየህን? ቀጣፊዎች ናችሁ እያላቸው ነው ቶማስ። ወይ ጴጥሮስ አንተ ውሸታ፣ ዮሐንስ፣ እንድርያስ እዛ አቀርቅረህ ታየኛለህ አይደል? ውሸታሞች ብሎ ስለተናገራቸው ስንዋሽ መቼ አየህን ማለት ነው። ቶማስ ዋሽታችኋል 11ዳችሁም ምድረ ቀጣፊ ሐዋርያ ሁሉ እያለ ብሎ እንዳላቸው አድርጋ ማለት ነው። ማንን የጻፈችው? ጥንታዊት ተረታዊት የሆነች ቤተክርስቲያን። በእውነት ጥንታዊት ተረታዊት ቤተክርስቲያን ኦርቶዶክስ። ስንዋሽ መቼ አየህን? ሐሰትን እንዳትናገርስ ተው። የሰማኑን እውነት ነው። የሰው በደል እንዳይደገም ታዘዝን። አንተ ግን ዘወትር እውነትን ትጠላለህ፣ አትቀበላትም። ቶማስ አንተ እኮ ከእውነት ጋር ይተጣላህ ነህ። እሺ እነ ጴጥሮስ እዛ ጋር ቆመው ሲነጋገሩ ይታይ እንግዲህ ማለት ነው። ኦርቶዶክስ እንደዚህ ነው ሐዋርያቱን የምታጣለህ። አንተ ድሮስ መቼስ ቢሆን አንተ ግን ዘወትር እውነትን ትጠላለህ፣ አትቀበላትም። ቶማስ እውነትን ይጠላል እያሉ ነው። ኦርቶዶክስ ነች እንደዚህ ናቸው። አልዓዛርን ያስነሳ ከሙታን ተለይቶ በፊት በተነሳ ጊዜ አንተ ካልዳሰሱ አላምንም አልህ ብለው ጌታን ሊያመጡበት ማለት ነው። እርሱም ስለ ቸርነቱ ብዛት ወደ እጽዋቱ ገብተህ በፊት ቆመ፣ ትዳስሰውም ዘንድ ፈቀደልህ። ከድፍረትም ብዛት የተነሳ ወደ እሳተ ወይ ደግሞ ወደ መለኮቱ ግን ጎን ጣቶችን ትጨምር ዘንድ ጨከንህ፣ ደፈርህ። ዛሬ በነገደ መላእክት ፊት የሰማይና የምድር ንጉሥ የወለደች እመቤታችንን በረከቷን ያገኙ ዘንድ ከአባታቸው ከአዳም ጀምሮ በመጡ በጻድቃን ማህበር ሁሉ ፊት የቀበርናትን እናቱን እንዲህ አልህ፣ ቀብረናታል። አንተ ግን እንደዚህ አልህ፣ ዛሬ በድኗን እናሳይህ ዘንድ አሁኑ ና። አንተ እውነትን ትጠላለህ ድሮም ቢሆን ግን አሁን በድኗን እናሳይህለን እና አሁኑኑ ና አሉታ እነ ጴጥሮስ ና። ነገር ግን ከዛሬ ጀምሮ ከኛ ተለይ፣ ዛሬ እናሳያለን። የመቆራረጫችን ጊዜ ነው። ከአንተ ጋር እዚህ ማን እየተቃጠለ ይኖራል? አንተ እንደሆነ እውነትን ትጠላለህ፣ አትቀበልም። ከኛ ትለያታለህ። እናሳያለን። ዛሬ በድኗን ካሳየንህ በኋላ ውልቅ ብለህ ከዚህ ከኛ መንደር፣ ከኛ ስብሰባ፣ ከኛ ከሐዋርያቱ ትለያለህ። ምክንያቱስ ከኛ ተለይ። ምእመናን ከመናፍቃን ጋር መቀመጥ አይገባቸውምና። ቶማስ አንተ እኮ ማለት እልም ያልክ መናፍቅ ነህ። እኛ ደግሞ ቅዱሳን ነን። አቤቱ ጌታዬ፣ አቤቱ ጌታዬ። ሐዋርያው ቶማስን መናፍቅ ብላ ያለች ቤተክርስቲያን እኮ ናት እቺ ነውረኛ ቤተክርስቲያን። ልብ በሉ፣ በዚህ ልክ ነው የምናገራት። ነውረኛ ቤተክርስቲያን፣ የነውሯ ጥግ
ቶማስን ሐዋርያውን መናፍቅ ብላ ያለች ነች። ሐዋርያቱ ሌሎቹ ሐዋርያት እሱን መናፍቅ ብለው እንዳሉት አድርጋ የራሷን ጥላቻ ለሰው ትሰብካለች። በሐዋርያቱ አሳባ ሐዋርያቱ ላይ ትሰብካለች ማለት ነው። ምዕመናን ከምናፍቃን ጋር መቀመጥ አይገባቸውም። ምን አለችው? ከዚህ እና ዛሬ በድኗን እናሳይ ዘንድ አሁኑኑና አሁኑኑ ከአንድ ሀገር ነው አይደል የመጣው? እንደመጣኸኛ ላይ አታፈጥም፣ እናሳይሃለን በድኗን። ከዛስ ነገር ግን ከዛሬ ጀምሮ ከኛ ተለይ። የምትለይበት ምክንያት ምዕመናን ከምናፍቃን ጋር መቀመጥ አይገባቸውምና እኛ ምዕመናንን አንተ መናፍቅነት ትለያታለህ። ቶማስ ማነው ይሄንን የሰማ? ኦርቶዶክስ በእውነት እዛ መቃብር ስር ነበረች፣ እየጻፈች ነበር። ያው መቃብር ስለምትወድ ማለት ነው። ተረታም ትውልድ። አንዱም ታማሚ በግ ካላስወጡት ሌሎቹ ታማሚ ይሆናሉ። ቶማስ ሆይ አንተ ጠላት ነህ አሉት። ቶማስ ሐዋርያው ቶማስ አንተ እኮ ለማርያምም ለእኛም ጭምር ጠላታችን ነህ፣ ጠላት ነህ አሉት። ጠላት ነህ፣ መናፍቅ ነህ። በድኗን ሬሳዋን እናሳያለን። ካሳየን በኋላ ውልቅ ብለህ ዋዝ ጨርቅህን ጥለህ ትሄዳለህ አሉታ። ቀጥል ኤርምያስ። እዚህ መታችኋል። እንደ ቡሄ ልጅ የትም መሄጃ የለም። ትጠጣታለችን ተረት የሚሆን በመረጃ በማስረጃ ነው። ጴጥሮስ ይህንን ብሎ ተነሳ። ጴጥሮስ ይህንን ያለው አንተ መናፍቅ፣ አንተ ጠላት ከእኛ ትለያለህ። ዛሬ ሬሳዋን ካሳየን በኋላ ወደምትሄድበት ትሄዳለህ። ምዕመናን ከመናፍቃን ጋር መቀመጥ አይገባቸውምና የእመቤታችን ማርያምን መቃብር ጴጥሮስ ተነሳ፣ መቆፈር ጀመረ። ጴጥሮስ ይህንን ብሎ ተነሳ። የእመቤታችን ማርያምን መቃብርንም መቆፈር ጀመረ። ጴጥሮስ ማለት ነው። ቅድም ያልኩ ነው። ሰው ሲቆፍር መታው በደንብ አርገሲ እያለ ማለት ነው። ጴጥሮስ ደከመህ እንዴ? ቶማስ እስኪ እርዳኝ አንዳፍታ። እሺ ማን ነው? ዮሐንስ። እሺ እንድርያስ ተቀበል። በርቶሎሜዎስ ወልጅ ተጠጋና አፈሩን ዛቀው የተቆፈረው እያሉ ማለት ነው። ሐዋርያትም ሙሉ ከቶማስ በቀር ከእርሱ ጋር በፍጥነት ይቆፍሩ ነበር፣ እየተቀባበሉ ማለት ነው። እርሱ ግን ከደቀ መዛሙርቱ ጋር ፈገግ ይልና ይስቅባቸው ነበር። እነ ቶማስ ማነው? እነ ጴጥሮስ ሲል ቶማስ እዛ ቆሞ አያቸው። እነዚህ ጅላጅል ሐዋርያት እያያቸው ነገር አይ ጴጥሮስ፣ አይ ዮሐንስ፣ ትገርማለህ እንድርያስ፣ አንተም እንኳን አትነቃም እያለ ይስቅባቸው ነበር። ማን ነው ጸሐፊ? ኦርቶዶክስ ቆንጅዬ ተረት እየለበለብከው ነው። ይህንን የገማ የበሰበሰ የሸተተ ተረታችሁን እየሰማው ነው። ሰማውና ከዛ ሰጣለሁ። አርማ አይደለም ኖ በኋላ እያነበኩ ነው። ከዛ ሰጣለሁ። ረጅሙን ታወራለህ። እሺ ቶማስ ግን ይስቅ ነበር። 11 ሐዋርያት ላበላብ እየሆኑልህ ነው። ዛቃ ውስጥ ይሄንን አፈሩ ምን ጠነከረ ምናምን ነገር እያሉ ማለት ነው። እነሱ ይቆፍራሉ፣ እሱ ይስቃል። እሱ ያላግጣል፣ እነሱ ይቆፍራሉ። ዚስ ኦርቶዶክስ ጥንታዊት ተረታዊት ቤተክርስቲያን። 72ቱ አርድእትም ከዚያ ነበሩ። ሌሎቹ 12ቱ ብቻ አይደሉም፣ 72ቱ ሙሉ ጭምር እዛ ነበሩ። አፈር እየዛቁ መኮትኮቻና አካፋ ይዘው ማለት ነው። አርድእት በዚያ ነበሩ። በእጃቸው ተአምራት ያመኑ ሌሎቹ ምዕመናንም ነበሩ። የዚህን ነገር ፍጻሜውን የሚመለከት ብፁዕ ነው ይሉ ነበር። መቃብሯ በተከፈተ ጊዜ በውስጧ ስጋን አልተገኘም። ደቀ መዛሙርቱም ከመደንገጣቸው የተነሳ የደነዘዙ ሆኑ።
አቤቱ ስለ ኃጢአታችን እንዲህ ያደረግህን አሉ ይላል። ኦኬ ይሄኛው መጽሐፍ አላ የዚህን ተቃራኒ ይሄኛው ያወራል። ወንድም አለምዬ የዚህን ተቃራኒ ለሃ ማርያም የሚባለው ደግሞ ሌላኛው መጽሐፍ እዚህ ደግሞ ተሰድሮላል። ቤተክርስቲያኒቱ በቁሟ እየፈረሰች ነው በጻፈችው ኮተት መጽሐፍት ማለት ነው። ለሃ ማርያም፣ ድርሳነ ማርያም፣ ታምረ ማርያም፣ ወጠብሻ ማርያም፣ አሮጊቷ ማርያም፣ ኩክየለሽ ማርያም፣ ሸንቁሯ ማርያም፣ ስውሯ ማርያም ብለህ ብትል እየከተከትኳት ነው አልኩ። የኦርቶዶክሷን እቺ ኮተት አልኩ። ከስሟ በቀር የጌታዬን እናት አንነካም። ይሄንን አተላ አንድ አታረጉት። ከሙታን ተለይታ ተነሳች ብላችሁ ያላችሁት ዮሐንስ አያት ይላል። ይሄ መጽሐፍ ዮሐንስ ነው በመጀመሪያ ያያት ይላል። እዚህ ቶማስ ነው ያያት ይላል። እዚህ ዮሐንስ ነው ያያት ይላል። እዚህ ልብ በል። እዚህ እነ ጴጥሮስ ቆፍረው ነው እናም ነገር ያሉት። ታምረ ማርያም ላይ ደግሞ መላእክት ናቸው ማርያምን ያሳረጓት ይላል። እዚህ ቶማስ ነው ያያት ይልሃል። እዚህ ዮሐንስ ነው ያያት ይላል። ምን ይሻላል? ይሄ ቃል ጠንከር ብሎ ቢል የሚመጥነው ቃል ስለሆነ ማለት ነው። አንድ ነገር ይበሰብሳል፣ ይሸታል፣ ያው ይገማል ማለት ነው። ከዛ ይተላል። ይሄ ማለት እንደዛ ማለት ነው። ያው ጨርሻለሁ። የሚያስቀጥል ነገር አንድ ጊዜ ግን ይሄ ኤም ሮያል የሚባል ልጅ አለ። እሱን አንድ ያስገባልኝ። እኔን ትንሽ ሲተች ነበር። ታችሁ ነው ኦርቶዶክስ ሳይሆን አይቀርም። ግን ኤም ሮያል የሚል አስገባልኝና እኔ ጠይቀዋለሁ። ራሱ ማለት አንተ እውቀት የለህም ሲል ነበርና ቆንጅዬ ኦርቶዶክስ ማለት እውቀት ከሌለኝ እኔ ራሴ ልጠይቀው እፈልጋለሁ። ቆንጅዬ ኦርቶዶክስ ነው። ይግባል። አስገባውና ልጠይቀው። ሮያልዬ ና አላየትም ነበር ጽሁፉን እያነበብኩት። ኦርቶዶክስ ነው መጥቶልሃል። እሺ ሮያል ይሰማሃል? እሺ ልጠይቅህ ነው። አንተ እውቀት የለህም ስትለኝ ነበር በቤተ ክርስቲያናችን። ቆይ አዳምጠኝ። ልጠይቅህ ነው አሁን መናገር እፈልጋለሁ። ቆይ አዳምጠኝ። እውቀት የለህም ለማለት አንተ መጀመሪያ እጠይቅሃለሁ የኦርቶዶክስን እውቀት ማለት ነው። አሁን የምጠይቅህ አዳምጠኝ። ኦርቶዶክስ ስርዓት ያዝና ልጠይቅህ ነው። አንተ ከመተቸትህ በፊት አንተ ልጠይቅህ ነው እውቀት እንዳለ የኦርቶዶክስ እውቀት። ለምን ትሰማለህ? በኢየሱስ ምን አይነት ሰው ነው? ቆይ አንዴ ዮኒ ኤርሚ ልጠይቀው ማለት አሰጠኝ። አንዴ ቆይ እሺ ሮያል እንኳን ደህና መጣ። ምን ብለህ ነው ሮያል ዮኒ ያልኩትኝ? እኔ ቁጭ ብለህ አታሰድበን ውጣ ብየዋለሁ። በቃ እውቀት የለህም ብየዋለሁ። ምክንያቱም አንተ የምትናገረው ነገር በሙሉ ጥሩት በአማርኛ አትናገርም። እሱ ግን ቁጭ ብሎ ይጠጣል። ስለዚህ እውቀት ከሌለ ይውጣ ከሚያሰድበን ማለት ነው። አሁንም ቢሆን እኔ ኦኬ እንደዚህ ነው የጻፈልህ። እንደፈለገ ይቀጥል። ይኸውልህ ኤርሚ ምን መሰለህ፣ በመጀመሪያ ደረጃ ቆይ ዮናስ አንዴ ስማ። ሮያል እንደማያዋሸኝ አውቃለሁ። እንደዚህ ብሎ ነው የጻፈልህ። አዎ እውቀት የለህም ምናምን ብሎኛል። እውቀት ከሌለኝ የኦርቶዶክስን እኔ ንግግር ማልናገር ከሆነ የኦርቶዶክስን ጥያቄ ልጠይቀው ፈልጋለሁ። እሱ ከኦርቶዶክስ ማለት እኮ ልጠይቀው እርግጠኛ ስለሆንኩኝ ነው። ምዕመኑን ስለማቀው ነው። ማለት ምንም ዝም ብሎ ተከታይ እንደሆነ ስለማቀው ነው። ይግባና ልጠይቀው። እንደው በፈጠረ ወጣ የራሱ አስገባው። እንደው አስገባውማ ወጣ ተመልሶ አስገባው። እንደው ከገባ እንደ ሞክርልኝ። ምክንያቱም ምንም ቀላል ጥያቄ ነው የምጠይቀው። ሮያልዬ ከቻልክና ግን የለም ወጣ። ይሄ ነው ችግሩ። ዝም ብለው ነው የሚታቹት። እኔ ያልኩትን ነገር ልንገርህ። እኔ አልወድም ውሸት። አሁን ባለፈው ራሱ አንተ እንደዚህ ነው ያለችኝ ልጅ ጋር ታርቀናል። ምክንያቱም እኔ አይደለሁም ብያት
አለመሆኔን አውቃ ይቅርታ ጠይቃኛለች። እኔ ውሸት ስለማልወድ በተፈጥሮ ማለት ነው። አሁንም ቢሆን ለእምነቴን ቀናይ ስለሆንኩኝ ሳየው ቁጭ ብሎ እንደ ጁስ ይጠጣል አንተ የምትናገረውን። ስለዚህ እኔ ደግሞ ያልኩትኝ እውቀት የለህም ቃል በቃል ያልኩት ማለት ነው። እውቀት የለህም እንደማትዋሻ አውቃለሁ ያልኩት ነው። ኤርሚያስ ቃል በቃል ምስክር ናቸው። 600 ሰው ይመሰክርብኛል። እውቀት የለህም ዮናስ አውት ነው ያልኩት። አታስብ። ምን አይነት እውቀት ነው የሌለኝ? ምን አይነት እውቀት ነው የሌለኝ? መልስ የምትሰጠው እንዴ? ለምንድን ነው ኦርቶዶክስ እንደዚህ ኤርሚያስ እንደዚህ እስኪናገር ድረስ አንተ አንድ ዲፌንድ የምታደርገው ነገር የሌለው ቁጭ ብለህ የምታሰድበን ለምንድን ነው? እሱ ጊዜ ሲሰጠኝ አልተናገርኩም። ከዛ በኋላ የአየር ሰዓት ሰጥቶኛል ወይ? አታሰድበን። አንተ ንገር፣ ጠይቀኝ እስቲ። የኦርቶዶክስ ከሆን እኔ የማላውቀውን እውቀት ጠይቀኝ አንተ። እኔ እውቀት ቢኖረኝማ መጥቼ አንተን እንትን ከመናገር ራሴ መልስ ሰጥ ነበር። ስለዚህ እውቀት ከሌለህ ታዲያ አንተ እኔን መመዘን አትችልም። ገብቶሃል አይደል? ሳይኖርህ ታሰድበናለህ። ቁጭ ብለህ ቡና እያፈላህ አንተ እንጂ ሳታውቅ እኮ አሁን እኮ እኔ እኮ እድል ስላላገኘሁ ነው በደንብ እየሞገትኩት ነው። በደንብ ማለት ነው። አንተ ግን ዜሮ ነህ። በቃ ምንም የለህም። ምንም ሳይኖር እኔማ ስድብ ትቻለሁ። እኔ አልሰድብህም አባቴ። በመጀመሪያ ደረጃ ኦርቶዶክስ ተዋህዶ ያንተ አይነት ስምም የላትም። ኦርቶዶክሳዊም ስም የለህም። በፈጣሪ ስም። እሺ አሁን የምትመልሰው ነገር ካለ ቀጥል። እሺ መቃብሩ ቁፋሮ ጋር ነው። ኦኬ እሺ። እኔ ለማለት የፈለኩት ቀደም ትናገር ነበረ የዓይን ምስክሮች ሐዋርያትን ጠቀስክልኝ አንተ ስለ መጽሐፍ ቅዱስ ማለት ነው። ጠቀስክልኝ የዓይን ምስክሮች እነሱ አሉ አልኩ። እኔ ደግሞ ቶማስ አልኩ። ከዛ በኋላ አንተ አንደኛው መጽሐፍ እንዲህ ይላል አንደኛው እንዲህ ይላል ባመጣልህስ አልከኝ። የኔ የተደራሽነት ችግር ነው እንደዛ ሊል ይችላል አልኩ። ስለዚህ ኖርማሊ ይሄ ኮንትራዲክሽን እንደዚህ አይነት ነገሮች በመጽሐፍ ሊፈጠሩ ይችላሉ። እሱን ጀስት ለምን ተፈጠረ የሚለው የኔ ራሴ የጥናት ጉዳይ ሊሆን ይችላል። ዋናው ቁም ነገሩ ግን ዮሐንስ ቀድሞ አየ ወይንም ደግሞ ቶማስ ቀድሞ አየ የሚለው ለኔ ችግር አይፈጥርብኝም። ዋናው ነገር የዶግማ ችግር አያመጣብኝም። ዮሐንስም ቢያይ እኔ ኢትስ ኦኬ፣ ቶማስም ቀድሞ ቢያይ እሱ ችግር አይፈጥርብኝም። ዋናው ነገር ግን የድንግል ማርያምን መነሳት ቶማስ ምስክር አለ ብዬ ጠቀስኩ። ዮሐንስም አይቷል ካለ የቤተክርስቲያን መጽሐፍ የኔ ተደራሽነት ችግር ካለ ኢትስ ኦኬ፣ እሱ አያሳስበኝ። ዋናው ነገር የሐሳብ ችግር እስካልተፈጠረ ድረስ ማለት ነው። አሁን እኔ ለምንድን ነው ይሄን ያመጣውልህ? መጽሐፍ ቅዱስንም የሐሳብ ችግር ተፈጥሯል አልተፈጠረም? ይኸውልህ አሁን እኔ ዋናው ነገር የመነሳቱ ጉዳይ ላይ ሐዋርያቶች እኛ ቀብረናታል እሱ ደግሞ የለም የሚል ይሄ ኖርማሊ በኋላ ላይ ነው እውነቱ ሳትቀበር ነው ያረገችው ወይስ ከመቃብር ሞት እንደላርጋ ፈንቅላ ተነስታ ነው እንደ ኢየሱስ? ነው ተቀብራ ነበር። አዎ ተቀብራ ነበረ። ዋናው ነገር ግን አሁን እኔ የሚገባኝ ገብቷል። የመጽሐፍ ዮሐንስ ሲያያት ደግሞ ሳትቀበር ነው ያረገችው ወደ ሰማይ እኮ። አሁን እኮ ቅድም ገና አንዴ ኤርሚ እንዴት እድል ስጠኛ ታዲያ። አሁን እኮ ችግሩ ቅድም የሚያስተቸኝ ሮያል የሚባለው ልጅ አሁን የተቸኝ ዝም ብዬ ስሰማ እንዳታስወርደኝ ፈርቼ ነው። አሁን በመሀል ማልገባው ኤርሚ። አዎ እግዚአብሔርን ነው የምልህ። አሁን ልጁ ስሰማ የተቸኝ ምክንያት አንተ ዝም ብለህ ትሰማለህ። እውነቱን ነው። ረጅም ሰዓት ዝም ብዬ ስሰማ እንዳታስወርደኝ ነው፣ ሳልናገር እንዳልወርድ ነው ዝም የምለው። እና ለማንኛውም ሐሳቤ እንድትይዘኝ ፈልገው ኤርሚ ማረጓ ላይ ምንም አይነት ችግር የለም። የምንም አይነት ኮንትራዲክሽን አላየሁም ማረጓ ላይ ማለት ነው። ተቀብራ ነበር አልተቀበረም፣ እኔ እሱም ለኔ ችግር አይሆንም። ምክንያቱም ሞታለች የሚለው ጋር ስምምነት አለ። ሞቷ ላይ ስምምነት አለ። ዮሐንስ ሳትቀበር ነው አረገች ብሎ የሚለው። ከዚህ ደግሞ እነ ጴጥሮስ ደግሞ አብሮት ቆፍሮባል። ምክንያቱም እኔ ስውሩ እሳተ ገሞራ ጋር እኔ ጋር አያወራም። ለምን ቅድም አረቂያም በስጋው ደግሞ ወርታችሁ ረድ። ስለዚህ ይህን የደብረ ብርሃን አረቄ ጠጣ። አንተ ወጥረህ የደብረ ብርሃን አረቄ ነው እያስመጣ መጠጣት ያለብህ። ስንት ዘመን አይቼዋለሁ ወንድሞቼ እናቶቼ ይሄን ሰው። ኦኬ ለዚህ ነው 4 ዓመት ምናምን ነገር ሆነኝ ቲክቶክ ላይ ኦልሞስት ሶሻል ሚዲያ ላይ ወደ 10 ዓመት እና ዝም ብሎ የእውነት ነው የምላችሁ አረቄ አስመጥቶ ከመጠጣት ውጭ ሌላ ሞያም እውቀትም የለም። እና ስንት አይነት የሚቀያየረው ፔጅ አለ። ገና በቃ በድምፅህ በዚህ ብላክ ሊስት ውስጥ ገብተሃል። ኦኬ ወንድሜ
እና አንተ እዛው ወጠረልክ እሜቴ እነሱ ይግቡ ወደ ማጀት ሲያጠጡት ይወዳል ካህንና ሽንኩርት ብለን እንጠጣ ነበር ድሮ። አንተ ጠጣ፣ እሱም ብራዘር እየበጣ ወጠረህ ነው መጠጣት ያለብን። ያው እሱ ነው ኢሳይነ ዘለለለ ተነያልክ ማለት ነው። እና እንዲህ አይነት ወሬ ተው፣ ልጁ ልቅ ያውራበት ወንድሜ ይቀጥላል። እሺ ኤርሚ አንድ ጊዜ ሐሳቤን ልግለጽና ከዛ በኋላ ትንሽ ስራ ቁሜ ነው ያወራው ያሉት ምንድነው አሁን እኔ ኮንትራዲክሽን ብዬ ማስበው ሞቷ ላይ ስህተት ቢኖር ማለት ዮሐንስን በለው ሐዋርያት በለው አርድእት በለው ቶማስ በለው እነሱ ሞቷ ላይ ባይስማሙ አንደኛው ሞታለች አንደኛው አልሞተችም ካሉ እኔ እዚህ ጋር ቆም ብዬ እንዳስብ ይሆነኛል። አንዷ ሳትቀበር ሞታ ነገር ግን ሞታ ሳትቀበር ሞታ ደግሞ ተቀብራ የሚለው ነገር ለኔ ችግር አይፈጥርብኝም። ኢትስ ኖርማል። ዋናው ሐሳቡ ጋር ችግር እስካልፈጠረብኝ ድረስ ማለት ነው። መነሻ ሐሳባችን የሳትን ይመስለኛል። መነሻ ሐሳባችን ምንድነው? ይሄን ጥቅስ ያመጣውበት ምክንያት ከምን ማገኘው ስትለኝ ሳያዩ የሚያምኑ ብፁዓን ናቸው ተብሎ በመጽሐፍ ቅዱስ ተጽፏል አልኩ። ስለህ አንተ ምን ጠቀስክልኝ? ኖ ያዩት እንኳን የክርስቶስን ትንሣኤ አልከኝ። የነ ማርያም የሐዋርያቱን ነገርከኝ። እኔም ደግሞ ቶማስ አለ አልኩ። ከዛ በኋላ የዓይን ምስክር ምናምን በሚል ወደዚህ መጣ። ስለዚህ እኔ አሁን ላይ የመጨረሻ ንግሬ ምንድነው ከመቃብር ሞታ ወይንም ደግሞ ሳትቀበር ሞታ እሱ ችግር አይፈጥርም። ሞቷ ላይ ተስማምተዋል። ምክንያቱም ለምሳሌ እንደዛ አይነት ያጻጻፍ ችግሮች ሊከሰቱ ይችላሉ። የጸሐፊ ስህተት እንደዛ አይነት ነገሮች ሊያመጣ ይችላል። ለምሳሌ መጽሐፍ ቅዱስ ላይ እንደምታውቀው እኔ አሁን ብዙ አይነት መጽሐፎች አውቃለሁ። አንዱ ኢየሱስ ክርስቶስ ምንድነው ይፈርዳል የሚል አንድ 1938 ላይ ያነበብኩት አለ። ኢየሱስ የሮሜ 8:34 ማለት ነው። ደግሞ አሁን ላይ እጄ ላይ ያለ መጽሐፍ ቅዱስ ላይ ይማልዳል የሚላል። አሁን እኔ በትክክል ሁለቱም ትክክል ነው ብዬ አልቀበልም። አንደኛው የጸሐፊ ስህተት አለ ብዬ ነው ማለት እንጂ እንደዛ አይነት ልዩነት ሊኖር አይችልም። ገብቷል? የጸሐፊ ስህተት እንደው ቆጥሬ አሁን ለምሳሌ እዚህ ጋር ይማልዳል የሚለው ስህተት ከሆነ በዚህ ምክንያት መጽሐፍ ቅዱስን አልቀበልም ልል አልችልም። እዚህ ጋር የጸሐፊ ችግር የትኛው ነው ትክክል? አሁን እኔ የምቀበለው ይፈርዳል የሚለውን እቀበላለሁ። ኦሪጂናል ቴክስቱ ምንድነው ብሎ የሚለው በምን የተጻፈው? አዲስ ኪዳን ይሄ የግሪኩን ነው የምትለኝ? አዎ ግሪኩ አይደል? ኦሪጂናል ቴክስቱ አዎ ግሪኩ ይፈርዳል ነው ብሎ የሚለው ኖ። እኔ ያንን ለማየት አልሞከርኩም። አማርኛውን ነው። ስለዚህ ግሪኩን ብታየው ይማልዳል ይለምናል ብሎ ከሚለው ጋር ኢትስ ኦኬ። እኔ ይሄን ለመቀበል ዝግጁ ነኝ። አዳምጠኝ። ሚዩት እንዳላርግ ወይት አንተ በመረጃ ፊት አይደለም ኢትስ ኦኬ። እንደዛ ብለው ነገር የለም። እንደዛ እኔ ነኝ ሚዩት ያደረኩ። እሺ እንደዛ ብለው ነገር የለም። መረጃ አንዴ ለጠይቁ ጥያቄ የማይገናኝ ነገር ትጠቅሳለህ። እዚህ ይሄንን እንዳልኩ ቅድም አለ ነው የገማ ተረታችሁን እሱን እውነት ለማድረግ ኢየሱስ ጋር ትመጣና ትለጠፋለህ። ሐዋርያቱ ስለ ኢየሱስ የተናገሩትን እያጣጣልክ እንደገና ኦሪጂናል ቴክስት አታይም። የኦሪጂናል ቴክስቱ ግሪኩ ምን እንደሚል አታቅም ወይ ደግሞ ለመስማት አትፈልግም። ከዛ እንደገና ደግሞ መተህ ምን ትላለህ? አይ እምልህ ችግር የለውም እኔ ኦኬ ቢልም ባይልም ብለህ ደግሞ ልታጣጣል ማለት ነው። ኦሪጂናል ቴክስቱ ላይ ሄደህ ስታይ ኢንቱ ካኔ ብሎ የሚለው ቃል የገባው ሮሜ መጽሐፍ ምዕራፍ 8:44 ላይ ከመለመንና ከማስታረቅ ጋር የገባ ቃል ነው። ስለዚህ ይፈርዳል ይማልዳል ብሎ የሚል ቃል የራስ ቤተክርስቲያን ነች ሁለቱንም ቃል የጻፈችው ማለት ነው። ይማልዳል ብሎ የሚለው ከድሮም ጀምሮ ከኦሪጂናል ቴክስቱ ሙሉ ጨምሮ የነበረ ነው። ይፈርዳል ብሎ የሚለው ቃል የተጻፈው በ2000 ዓመተ ምህረት የ80 ያዱ ትርጉም ላይ ነው። አሁን ይሄን ሁሉ ጥረት ምንድነው? ከዛ ተረት ውስጥ አውጣኝ ነው። አትወጣም እና ወደ ተረት እዛው ጭቃ ውስጥ ገባና ከጭቃ ውስጥ እንዴት እንደምትወጣ እኔ መጽሐፍ ቅዱስን ለማውራት ወንድሜ ዮናስ ኦሪጂናል ቴክስትን ሳታነብ እኔ ይፈርዳል ይማልዳል ብሎ የሚለውን ሁለቱንም ውድቅ ነው ማድረገው አልክ። የትኛው ነው ትክክለኛ ቢስል ይፈርዳል ብሎ የሚለው ነው ትክክል አልክ። ይፈርዳል ብሎ የሚለው ከየት ነው ያመጣው ብያልኩ በ1980 በ1938 ዓመተ ምህረት የታተመው ምናም ነገር አልክ። 1938 እኮ ማለት ትናንትና እኮ ማለት ነው ብራዘር፣ በንጉሱ ዘመን ማለት ነው በጃንሆይ። አሁን ትልቅ ረጅም እድሜ ጠራህና ነው አሁን ለአንተ ማለት ነው በ1938 ዓመተ ምህረት የተጻፈው ነው። እኔ በ1928 ዓመተ ምህረት የተጻፈ በንጉሱ ዘመን በለንደን ሸሽተው በነበሩበት ሳለ የቤተክርስቲያኒቱ የጸሎት መጽሐፍት ይባላል።
እሱ ላይ የተጻፈውን ክርስቶስ ብቻ ጸጋ ብቻ እምነት ብቻ ብሎ የሚለውን ባሳይህ ከሉተር ከአምስቱ ሶላዎች ውስጥ ሶስቱ እኛ ከምንቀበላቸው ሶላዎች ውስጥ ሶስቱ አለ። መቼ? በ1928 የዛሬ 86 ዓመት የተጻፈ መጽሐፍ እጄ ላይ አለ። አንተ እሱን ብለህ ትላለህ። የአባ አብርሃም ትርጉም የሚባለው ከ1879 ዓመተ ምህረት ከ19 አይደለም ከ1879 ዓመተ ምህረት የተተረጎመው የተወሰደው ትርጉም የቁም ጽሁፉ ማለት ነው። እዛ ላይ ኢየሱስ አማላጅ ነው ብሎ ቃል በቃል ነው የጻፈው። አማላጅ ብሎ የሚል ማለት ነው። ስለዚህ ኦሪጂናል ቴክስቱን እንኳን ሳታነብ ይፈርዳል ብሎ የሚለውን እቀበላለሁ ብለህ ብትል የደብተራ ወሬ ነው የተቀበልከው ብራዘር። ኦኬ። የግሪኩም ላይ ኢንቱካኔን የሚለው የግዕዙም ላይ ወይትዋቀስ ነው የሚለው። ወይትዋቀስ ብሎ የሚለው ቃል ከፍርድም ጋር ከክርክርም ከማስታረቅም ጋር የቋንቋው ሊቃውንት እና ማናቸው አባልኩኝ እነ ኪዳነወልድ ክፍሌ አለቃ ኪዳነወልድ ክፍሌ በመዝገበ ቃላታቸው ላይ ሰዋሰወ ቅኔ ግስ ብሎ የሚል መዝገበ ቃላት አለ። በእሱ ላይ ጽፈውታል ማለት ነው። ወደ መቃብሩ እንመለስ። የእናንተዋ ማርያም እነ ጴጥሮስ 11ዱ አካፋና መዶሻ ይዘው እዛው ቆመዋል ጉድጓዱ ጋር። 72ቱ ማርደት እዛ ነበሩ። ቶማስ እያላገጠባቸው ሲስቅባቸው ነበር። እሱ ከህንድ ሀገር ሲመጣ ስላያት ደመና ላይ። ኦኬ። ዮሐንስ ደግሞ ከዛ ፊት አይቷል ይልሃላ። ቶማስ ገና በህንድ ሀገር ሳለ ዮሐንስ አይቷታል። ያውም ወደ ሰማይ ሄዳ በገነት ያሉ ዛፎች ሁሉ ጎንበስ እያሉ ግዘትነ ማርያም እመቤቴ መጣሽ እያሏት ሲያናግሯት ዮሐንስ አይቷል ይላል። ማን ነው ትክክል? ዮሐንስ ያየው ነው ትክክል ወይስ ቶማስ ደመና ላይ አያት የተባለው ነው? ወይስ ዮሐንስ አይቶ በመንግስተ ሰማያት ራሱ ቅዳሴ ሁሉ አድርጓል ጌታ እኮ በማርያም ስጋ ላይ ማለት ነው። ማርያም ስጋ ላይ ኢየሱስ ክርስቶስ አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ እያለ በቅዳሴ ማለት ነው። እነ እስጢፋኖስ ደግሞ ዲያቆኑ ተንሥኡ ለጸሎት እግዚኦ ተሳለነ እያለ ማለት ነው። ጌታችን ሰላም ለኩልክሙ ብሎ ሲል ምስለ መንፈስከ እያሉት እዛ ያሉትን ሁሉ በማርያም ስጋ ላይ ቅዱስ ቁርባኑን ማነው ህብስቱን ፈትቶ ማለት ነው። ሀበነ ንበር በዘዚያ ከመንፈስ ቅዱስ በዝንቱ ጵርስፎራ እያለ ማለት ነው። በዚህ ተረታዊት ቤተክርስቲያን እንዲህ አይነት ድራማም በመንግስተ ሰማያት ተሰርቷል ብላ ታምረ ማርያም ታምር 7 ላይ ጽፈዋለች። አራቱም የቤተክርስቲያኒቱ ግዙፍ የሆኑ ታምረ ማርያም ይጀዳለኝ። ምን መልሳለ ለዚህስ? ቶማስ ከህንድ ሀገር ሳይመጣ ዮሐንስ በሰማያት አይቷታል ይላል። ዮኒ ቀጥል። እሺ ለማንኛውም እንደው ትንሽ እንደ ሐሳብ ከተቀበልከኝ ቤትህ ነው መብትህ ነው። ትንሽ ሞኖፖላይዝድ ነገር አይባሃለሁ ትጠቀልላለህ ማለት ቤቴ ነው በሚል ሊሆን ይችላል። ግን ደግሞ ትንሽ ጊዜው ወደ ራስህ ትወስደዋለህ። በጣም ረጅም ሰዓት ባይሆን ጥሩ ነው። ገብቶሃል? እኔ ዝም ብዬ ስሰማ አንደኛ ስለ ትህትና ነው፣ ሁለተኛ ነገር ደግሞ እንዳታወርደኝ ፈርቼህ ነው። ምክንያቱም እዚህ ላይ ያለ ብዙ ጀሌ አለ። ልክ ኤም ነው ምናምን ቅድም እንደወረደው ልጅ አይነት ኦርቶዶክስ ምንም ሳያውቁ ዝም ብዬ ስሰማ ማላውቅ ደደብ የምመስላቸው ሰዎች ይኖራሉ። እንደዛ ሁኜ ሳይሆን እንዳታወርደኝ በመፍራት እንደሱ አይነት ምንም አይነት እውቀት የሌላቸው ሰዎች ለነሱ ትንሽ እንኳን የሆነ ነገር ብራይት ነገር ለመፍጠር ብዬ ነው የተወሰነ ነገር ለመናገር ነው እንትን ለመሞገት የገባሁት ማለት ነው። ስለዚህ በተቻለ መጠን ጊዜ ላይ እንደዛ ባታረግ ጥሩ ነው። ኤኒዌይስ ለነበረን ጊዜ አመሰግናለሁ። የመጨረሻ ንግሬ ምንድነው? ሞቷ ላይ ሁሉም ሐዋርያቶች 72ቱ አርድእትም ሁሉም ተስማምተውበታል። ዮሐንስ ቀድሞ አይቷታል ወይንስ ማነው ቶማስ አይቷት? እሱ ለኔ ችግር አይሆንብኝም። ምክንያቱም ይሄ የመገለጥ ጉዳይ ሊሆን ይችላል። አንደኛው ቀድሞ ተገልጦለት ሊሆን ይችላል። አንደኛው ተገልጦለት እሱ ቀድሞ የተገለጠለት መስሎት ሊሆን ይችላል። ቶማስ ሲናገር ቀድሞ እሱ ስላወቀ ሊመስለው ይችላል ኦር ሰምቲንግ። እሱ ጉዳይ አይደለም። ዋናው ነገር ይሄ ዶግማቲክ በሆነ ነገር ዋናው ሞቷ መሰረታዊ ነገር ነው። እንደዛ ቃል የምታወራው እኔ ላውራው ነው። እንዴት ነው ጉዳይ አይደለም እያልክ የምታወራው? እሺ መልካም። ምን መሰለህ አሁን ችግር የማይፈጥሩ ነገሮች አሉ። ችግር የማይፈጥሩ ነገሮች ማለት እኔ ስርዓት ችግር አይፈጥርብኝም ኤርሚያስ። የስርዓት ችግር እኔ በነገራችን ላይ አዳምጠኛ ማለት ነው። ዮሐንስ
ዮሐንስ ሳትቀበር አረገች ይላል። ቶማስ ደግሞ ተቀብራ እነ ጴጥሮስ ቆፍረው መቃብሩ ባዶ መሆኑን ያን ሁሉ ልፋት ያሁኑ እያላገጠባቸው አንተ መናፍቅ አንተ ከሃዲ እያሉት ጴጥሮስን ከኛ ተለይ ዛሬ በድኗን እናሳያለን እያሉት ይሄን ሁሉ መዓት ይሄን ያህል ውርጅብኝ ይሄን ያህል ስድብ አንተ ከሃዲ ነህ አንተ መናፍቅ ነህ እያሉት ይሄን ያህል ጸብ የሆነበትን ነገር ባለመስማማት ማለት ነው። እሱ እኮ አላምንም ብሎ ስላላቸው ነው። እና እናሳያለን አስከሬኗን ዛሬ እናሳይና በድኗን ከኛ ግን ትለያለህ። ምክንያቱም መናፍቃን ከምዕመናን ጋር መቀመጥ አይገባቸውምና እያሉ ያሉትን አንተ እኔ ምንም ማተራ አያደርግም ኢትስ ኦኬ ምንም ቀለል አድርገህ ኤርሚያስ እንዴት ብለህ ትለኛለህ? ቤተ ክርስቲያንህ እኮ ወር በባ ነው በአመት አንድ ጊዜ በወርሃ ነሐሴ 16 ቀን በኢትዮጵያ በክርስቶስ ቤተክርስቲያን ታሪክ ውስጥ ያልተጾመ ጾም የሚባል ቀልድ